ያኔዎቹ ውድ ተማሪዎች መማር የሚያደክም ቢመስልም ሕይወታችን ግን ይለውጣል። መማር ዕድሜ ልክ የሚያሳድግ ጉዞ ነው። ለዓላማችሁ መሻሻል መማራችሁ የተስፋችሁ ብርሃን። ይህ የእርሶ መምህር መልእክት ነው። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ምዕራፍ ስሩ። የያኔዎቹ መምህሮቻችን ዋጋቸው ምን ያህል ነው? በሸገር ኤፍኤም 102.1 ዘውትር ማክሰኞ ከምሽቱ 3 ሰዓት እስከ 5 ሰዓት የሚቀርብ በያኔዎቹ መምህሮቻችን ላይ ትኩረት የሚያደርግ ዝግጅት የያኔዎቹ። ተማሩ ተማሩ ተመራመሩ፣ እውቀት ያላችሁ ሥራን ፍጠሩ። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ምዕራፍ ስሩ። ወረቀት አውጡ ተባልን። ወረቀት አወጣን። የስማችሁን መጀመሪያና መጨረሻ ጻፉ። ከጻፋችሁ በኋላ ደግሞ ሙሉ ስማችሁን እንደዛው ጻፉ በእንግሊዘኛ ተባለ። ከዛ ያ ሰውዬ ከዛ ኮረጀ ማለት ነው አጠገቡ ካለ እና እየወጣን ደግሞ ቦርድ ላይ እንድንጽፍ በኋላ እሱን ሲያጽፍ የዛልኝ ስም መጀመሪያ አልጽፍም ብሎ ሬጂስተር አድርጎ ነበር። የሱን ስም እንዳለ ጻፈ። ያንተ ስም ማነው ሲባል ስሙ አሁን እዚህ ያለ ሲባል ሰምቼ ለኔ አገር ናቸው፣ የአገር መሰረት ናቸው ነው የምለው። ከሱ በታች ላወርዳቸው አልችልም። ምክንያቱም ትምህርት በወደቀው ቁጥር አብረህ ነው እንትን የምትለው። ትምህርቱ ከፍ ባለ ቁጥር አስተማሪዎች አሉ ማለት ነው እዛ ላይ። ስለዚህ የእነሱ ዋጋ ትልቅ ነው። አባቷ አቶ አረጎይን መንበሩ፣ እናቷ ደግሞ ወይዘሮ ብናልፈው ሸጋው ይባላሉ። ጎጃም ደጀን ከተማ ታኅሳስ 13 1958 ዓ.ም የተወለደችው። ከ5 ወንድና 5 ሴት ልጆች የበኩር እሷ ናት። በንግድ ሥራ የሚተዳደሩትን ቤተሰቦቿን ማገዝ የጀመረችው ደግሞ በ4 ዓመቷ ነበረም። እንደ ታላቅነቷም ገና በአፍላ ልጅነት ብዙ ኃላፊነቶች ይሰጧት ነበረም። ፊደል እንድትቆጥር፣ ዳዊት እንድትደግም በአካባቢው በሚገኝ ቄስ ትምህርት ቤት አስተማሪ ወደ ነበሩት ቄስ ሙሴ ጋር ተላከች። እሷ ግን አንድ ቀን የተማረችው እምቢኝ፣ አልተመቸኝም፣ አልሄድም አለች። ወላጆቿ በልጃቸው እምቢተኝነት ቅር አላላቸውም። ይልቅ አባት ፊደልና ቁጥሮችን መቁጠር እንዲሁም አቦጊዳና መልእክተ ዮሐንስን ማስነበብ በቤት ውስጥ የእሳቸው ሥራ አደረጉት። እናም ዛሬ ላይ እሷ እንደምትናገረው የመጀመሪያ መምህሯ ወላጅ አባቷ ናቸው። በ7 ዓመቷ ወላጅ አባቷ በወቅቱ ከሰዎች በገዙት መሬት የፍርድ ቤትና የማዘጋጃ ቤት ክርክሮች ምክንያት ለፍርድ ቤት የሚቀርቡ ደብዳቤዎችና ማመልከቻዎችን ጽፋ በማዘጋጀት አባቷን ታግዝ ነበረም። የአንደኛ ደረጃ የትምህርት ቤት ሕይወቷ የሚጀምረው በደጀን አንደኛ ደረጃ ትምህርት ቤት ነው። እስከ 8ኛ ክፍልም ተምራለች። የሁለተኛ ደረጃ ትምህርቷንም በደጀን ሁለተኛ ደረጃ ትምህርት ቤት ነው የተከታተለችው። በትምህርቷ ትጉ፣ በጸባይዋ ምስጉኗ ተማሪ በንጽህና አጠባበቅ የጠቅላይ ግዛቱ ጤና ጽሕፈት ቤት ለ2 ጊዜያት ያህል ሸልሟታል። በቀድሞ የትምህርት ስርዓት በነበረው የደብል ፕሮሞሽን ወይም ደብል መምታት በዓመት 2 ጊዜ ከክፍል ወደ ክፍል የሚያሸጋግራት ውጤት ብታስመዘገብም የለም ገና ልጅ ነች እዛው ትማር ተብላ ተከልክላለች። የ11ኛና የ12ኛ ክፍል ትምህርቷንም በጎጃም በር ሁለተኛ ደረጃ ትምህርት ቤት ነው ያጠናቀቀችው። በ1977 ዓ.ም የከፍተኛ ትምህርት ለማግኘትም በቀድሞ ሶቪየት ኅብረት በተሰጣት የትምህርት ዕድል ሩሲያ ሞስኮ አቅንታለች። ሶሻል ሳይንስ ኢንስቲትዩት ውስጥ በመግባት ከ84 ሀገራት ከመጡ ተማሪዎች ጋር ትምህርቷን ተከታትላለች። በቆይታዋም የፖለቲካ ሳይንስ ስፔሻላይዝድ አድርጋለች። በሞስኮ ቆይታዋም የጋዜጠኝነት ትምህርትን ተምራለች። የሚኒ ሚዲያም ተሳትፏ ከፍተኛ ነበረም። 1983 የካቲት ወር ላይ ኢትዮጵያ ሬዲዮን ተቀላቀለች። ለ7 ዓመታት ያህልም በፍሪላንሰርነት አገልግላለች። 1990 ዓ.ም ቋሚ ሰራተኛና ምክትል ዋና አዘጋጅ በመሆን ተጨማሪ ስራና ተጨማሪ ኃላፊነት አግኝታለች። የሚዲያ ስራ አመራርን ወይም ማኔጅመንትን ጨምሮ ስለ ምርመራ ጋዜጠኝነት፣ ስለ ፍርድ ሂደቶች አዘጋገብ፣ ስለ አየር ንብረት ለውጥና የአካባቢ ጥበቃ አዘጋገብ በርካታ ዓለም አቀፍ ስልጠናዎችን ከተለያዩ ዓለም አቀፍ ተቋማት አግኝታለች። የሚሰጧትን ኃላፊነቶች በእውቀት ታግዞ ለመወጣት የቢዝነስ ማኔጅመንት ትምህርትም አጥንታለች።
ሰርቶ ማሰራትን፣ ስራ መውደድን፣ ስራን በአግባቡ በጥራትና በጊዜ መጨረስን ፍላጎቷን በተግባር ሰርታ ያሳየች ጠንካራ ናት ይሏታል አብረዋት የሰሩ። ለ28 ዓመታት በኢትዮጵያ ሬዲዮና ቴሌቪዥን ከሪፖርተርነት እስከ ኃላፊነት የሥራ መደብ አገልግላለች። በአሁን ሰዓት ግን የኢትዮጵያ የጭነት አስተላላፊዎችና የመርከብ ወኪሎች ማኅበር ዋና ሥራ አስኪያጅ ናት። ዛሬ በያኔዎቹ ፕሮግራማችን ያኔ ያስተማሯትን መምህራኖቿን ልታመሰግን አብረዋት የተማሩ የክፍልና የትምህርት ቤት ጓደኞቿንም እንዲሁም የተማረችባቸውን ትምህርት ቤቶች ልታስታውስ ከስቱዲዮአችን ተሰይማለች። አንጋፋዋና ተወዳጇ ጋዜጠኛ ብርቱካን ሀረገወይን። ጤና ይስጥልኝ። ይህ የኢትዮጵያ ሬዲዮ ብሔራዊ አገልግሎት ነው። ዜና እናሰማለን። ዜናውን የማሰማችሁ ብርቱካን ሀረገወይን ነኝ። በቅድሚያም አርዕስተ ዜና። ጤና ይስጥልኝ። እንደምንሰንብታችኋል የተወደዳችሁ አድማጮቻችን። ያን ያስተማሩን መምህራኖቻችን የምናመሰግንበት፣ አብረውን የተማሩ የክፍልና የትምህርት ቤት ጓደኞቻችንን እንዲሁም የተማርንባቸውን ትምህርት ቤቶች የምናስታውስበት የያኔዎቹ ፕሮግራማችን የዛሬው ተጀምሯል። ዛሬ አንጋፋዋና ተወዳጇ ጋዜጠኛ ብርቱካን ሀረገወይን ያን ያስተማሯትን መምህራኖቿን ታመሰግናለች። የፕሮግራሙ አዘጋጅ ግርማ ፍስሐ ነኝ። አገር ቤትም ባህር ማዶ ሆናችሁ ይህን ፕሮግራም የምትከታተሉ አድማጮቻችን ሁሉ በያላችሁበት ሻሎም። የያኔዎቹ ጋዜጠኛ ብርቱካን ሀረገወይን እንኳን ደህና መጣሽ። እንኳን ደህና ቆየህ ግርማ። በእውነት ይህን ስሜቴን ሳልገልጽ ወደ ሌሎች ጥያቄዎች ብሻገር ደግም አይደለም፣ አጋጣሚውን ሳልጠቀምበት የቀረው ጋዜጠኛ ያደርገኛልና ከምርጥ ጋዜጠኛ ጋር የማደርገው ቆይታ ስለሆነ ወይም ደግሞ ከተማርኩባቸው እየተማርኩባቸው ካሉ ከቀዳማዮቹ መካከል አንዱ አንቺ ነሽና ከአንቺ ጋር የማደርግበት ቆይታን አጋጣሚውን በማግኘቴ በጣም መደሰቴን መናገር ፈልጋለሁ። አመሰግናለሁ። ቆይታችን ትምህርት ቤትና ትምህርት ቤት ናቸው። ያስተማሩን መምህራኖቻችንን፣ የተማርንባቸውን ትምህርት ቤቶች፣ የክፍልና የትምህርት ቤት ጓደኞቻችንን ነው የምናስታውሰው። ትምህርት የሚጀምረው ደግሞ ከአካባቢ ነው። ብርቱካን ሀረገወይን የተወለደች የታደገች ከሚሉት ከነዚህ ጥያቄዎች ልጀምር። በቀድሞ የጎጃም ጠቅላይ ግዛት ደጀን ከተማ የተወለድኩት፣ ያደግኩትም እዛ ነው። እንደሰማሁት ከሆነ የመጀመሪያው መምህርሽ ወላጅ አባትሽ ናቸው አሉ። አዎ። እንዴት ነው በአካባቢው ቄስ ትምህርት ቤቶች እያሉ ወይም መደበኛ ትምህርት ልትማሪባቸው የምትችይባቸው ትምህርት ቤቶች እያሉ አባትሽ እንዴት አንቺን አስተማሩ? ያው በዚያን ጊዜ መዋለ ሕፃናት የሚባል አሁን ዘመናዊው ትምህርት ቤት የለም። ስለዚህ ወደ ቄስ ትምህርት ቤት ወሰደኝና ለአንድ ቀን ነው ያልኩት። ቄስ ሙሴ የሚባሉ አስተማሪ የታወቁ ናቸው፣ ግን ከአንድ ቀን በላይ መዋል አልቻልኩም። ከዛ ቤት ገባው። ቤት ከገባው ጀምሮ ፊደሉንም ሁሉንም የሚያስቆጥረኝ ነበር እሱ ነው። ለምንድን ነው አንድ ቀን ብቻ መዋል ያቃተሽ? አልተመቸኝም፣ መቀመጫውም አልተመቸኝም፣ ብዙ ነገር አልተመቸኝም። በቃ ቤት ለዋል አልኩት። ቤት መዋል ጀመርኩና ቤት ስውል ግን ያው ፊደል ያስቆጥረኛል፣ አብሬው ነው የምውል። ምክንያቱም ቅርብ ነበር ነው። አባቴ ብቻ ሳይሆን ጓደኛዬ ነው፣ ወንድሜ ነው፣ ሁሉንም ነገርና በቅርበት ነው የነበር ነውና ትምህርቱን የሚያስተምረኝ የነበረው እሱ ነው። ከፊደል መቁጠርም ባለፈ ሌሎችንም ይሄ የጸሎት መጽሐፍት እነሱንም ለመማር እዛው አጠገቡ ነበርኩ እና ትምህርት ቤትም ስገባ የ4 ዓመት ልጅ ሆኜ ነው። ከዛ በፊት ነው ወደ ቄስ ትምህርት ቤት የወሰደኝ። ምክንያቱም የሱ ፕሪንሲፕል ምንድነው? ሴቶች ቀድመው መማር አለባቸው የሚል ነገር አለው። እድሜያቸው የግድ 7 ድረስ መጠበቅ የለበትም የሚል ነገር አለው እና 4 በጣም ሲዘገይ 4 ላይ ነው የሚያስገባን። 4 ላይ ነው አንደኛ ክፍል የገባሁት። ምናልባት ሰምተ ይሆናል ወይም ደርሰበት ይሆናል። ጆሮ መንካት አለብህ። 7 አልሆናትም እና አትገባም ሲሉት መጀመሪያ ፈተና ፈትኗትና ትችላለች አትችልም የሚለውን እኔ ተባለ። ሳይዊን ጎበዝ ተማሪ ነኝ ገባሁ። 7 እስከሚሆን አልተጠበቅኩምና የ4 ዓመት ልጅ ሆኜ ነው የገባሁት አንደኛ ክፍል። ከዛም ደብል የመምታትም አጋጣሚ ነበር። 2 3 ላይ እንደዚህ እና ትንሽ ልጅ ነች በሚል ደግሞ ትቆይ የሚልም ነገር አለ። ፈጥኖ የሚሄድ ነገር ስለነበረ እንደዛ እንዳይሆን መቆየት አለባት የሚል ነገር ነበር። ከቤተሰባችሁ 5 ወንዶችና 5 ሴቶች አንቺ ነሽ ቀዳማዋ። ኃላፊነት እንዴት ነበረ? ኃላፊነት ትልቅ ነው። በ7 ዓመትሽ ኃላፊነት ውስጥ እንደገባሽ ስለሰማሁ ነው የምጠይቅሽ። ትልቅ ነው። ከህፃናት ጋር ስትውልና ከትልቅ ሰው ጋር ስትውል የተለያየ ነው። ብዙውን ጊዜ እንዳልኩ ከአባቴ ጋር ነው ማሳለፈው ከትምህርት ቤት ቀጥሎ። ስለዚህ ብዙውን ነገር ማዳምጠው፣ ምሰማው፣ ማየው፣ ፕራክቲካሊ ምቀስመው ነገር በሙሉ ከአባቴ ነው። ስለዚህ እንደ ትልቅ ልጅ ነው። ይሄ እንደ ልጆች ቃቃ ጨዋታ ተጫውቼም አላደኩም ብዙ። በዛ ምክንያት ብዙውን ነገር ያሳለፍኩት እዛ ዙሪያ ስለሆነ ሪስፖንሲቢሊቲ ከአባቴ ጋር አብሬ እሱን ነገር የመያዝ ኃላፊነት ነበረብኝ። ምክንያቱም የሱቅ ዕቃ ይሄ አልቋል ነጋዴ ነው አባቴና ይሄ ሆኗል ያ ሆኗል የሚለው አብሬ እኩል
ሆኜ ነው እንትን የምለውና አብሬ እሰራለሁ። ከዛ በፊትም ሱቅ እጠብቃለሁ። እንደ ትልቅ ሰው ነው እንትን የምለው፣ ዕቃ እሸጣለሁ። አሁን ሳስበው በዚህ እድሜ አሁን ያሉ ልጆች ያንን ማኔጅ ማድረግ ይችላሉ ወይስ አልፎ አልፎ ሊኖር ይችላል። ግን ያንን ማኔጅ ሳረግ በጣም እገረም ነበረ ለራሴ አሁን እንደገና ተመልሼ ሳይሆንና ብዙ ነገር ከሱ ጋር አብሬ ስለምጓዝ ይመስለኛል እንደዛ አይነት ኃላፊነት የተሸከምኩት። ወደ ኋላ ልመልስሽና ከአንደኛ ክፍል እስከ 6ኛ ክፍል አብረሻቸው በአንድ ክፍልና በአንድ ዴስክ ላይ ደግሞ አብረሻቸው የተማርሻቸው የክፍል ጓደኞችሽን አሁን ላይ የምታስታውሻቸው አሉ? ብዙ አሉ። ያው አጠር ያለና በእድሜም ትናንሽ ሆነ ወደፊት ነን ያለን። ወደፊት ነን ሰልፍ ላይም ሳይቀር። ቹቹ አጥናፉ የምትባል ልጅ ነበረች። አሁን አብራኝ 2ኛም 3ኛም ክፍል አብረን የነበርና የምንጋራውም ነገር ስለነበር ይመስለኛል ብዙ ተግባብተን ነው እንሄድ የነበረውና ደስ ብሎኝ ነው የምማረው። ለምሳሌ ከሷ ጋር ያለን ምን ሆነ መሰለም ጋሽ ተኮላ ተስፋ የሚባል አስተማሪ ነበር። ብዙ ጊዜ ሰምተ ሊሆን ይችላል ከኢንተርቪው ተደራጊዎች። በጣም ዘናጮች ናቸው መምህራኖች። በደንብ ነው የሚለብሱት፣ ሱት ነው የሚለብሱት እና እንደዛ ዘንጠው ከሚመጡ መምህራን አንዱ ነው። አዲስ አበባ ቫኬሽን ይዞኝ ይመጣል አባቴ። የገና የፋሲካ ቫኬሽን ሲኖር ይዞኝ ይመጣል እና የዚያን ጊዜ የገና ቫኬሽን ጨርሰን ስንመለስ መነጽር አድርጓል ጋሽ ተኮላ ማለት ነው። መነጽሩ እንትን ነው ከውስጥ ያሳያል፣ ከውጭ ግን አንተ ታየው አይኑን። ስለዚህ ይሄ ነገር ምንድነው ብዬ በጣም ተደንቄያለሁ። ከዛ ትምህርት ቤት ገባን። ፊት ዴስክ ላይ ነው ያለነው እኛ። ምንድነው እንባባላለን ከቹቹ ጋራ ማለት ነው። በኋላ እኔ ተነስቼ ጠጋ ብዬ አየሁት ወደ አይኑ ማለት ነው። ብርቱካን ሲለኝ የሚያኛል መሰለኝ። ከዛ ከረፍት ስንወጣ ወደ ስታፍ ክፍል ተወሰድኩና እና አድርጊ ተባልኩና አደረኩት። መነጽሩን አድርጊ ተብዬ ታየኛለሽ ማንኝ እኔ ጋሽ ተኮላ አንተ ነህ። እንደ አይነት ነገሮች የሚታወሱ ሁልጊዜም እንደዛ አይነት መነጽር አሁን ሳይ ሳቄ ይመጣል። እንደዚህ እናደርግ ነበርና ከማስታውሳቸው ልጆች ቹቹ በጣም በላይነሽ ነው ስሟ፣ ግን ቹቹ ነው የምትባለው። በጣም መወዳት ልጅ ነበረች። አሁን እኔ ያለች ቹቹ አይ ቲንክ እዚህ አካባቢ ያለች መስለኛል አዲስ አበባ ውስጥ። ከስንት ጊዜ በኋላ አንድ ጊዜ አግኝቻታለሁ ወደ መናኸሪያ አካባቢ። በተረፈ ብዙ አንገናኝም። ሌሎችስ አሉ ምልህ በጣም ብዙ። ሀብታሙ ታደሰ፣ ሽፈራው አየለ። ኦፍ ኮርስ እንትናችን በከተማና በገጠር መካከል ያለ እንትን ይሆናል፣ ግን በትምህርት ቤት አብረን አንድ አካባቢ ያለን በጣም ጎበዝ ልጆች ነበሩና አሁን ቅርብ ቀን ደግሞ ትንሽ የማህበር ነገር ለማቋቋም የትምህርት ቤቱ ተማሪዎች የነበርን ልጆች ለማቋቋም እየሞከርን ነው። እንገናኛለን ብዬ ተስፋ አድርጋለሁ። ከረጅም ጊዜ በኋላ ማለት ነው። ከስንት ዓመት በኋላ ማለት ይቻላል? ኦልሞስት 40 ዓመት መገናኘታችሁ ራሱ ጥሩ ነው። እና እኔ ያንን ኢኒሺየቲቭ ወስዶ እንደዚህ ያገናኘንን ሰው በጣም ነው ማመሰግነው። በጣም ማን ይሆን እናመስግነው? ሀብታሙ የሚባል ልጅ ነው ቅድም መጀመሪያ የጠራሽው እና በጣም ጎበዝ። ከዛም እንትን ብሎ አጠቃላይ እያገናኘ ነው። በጣም ጎበዝ ልጅ፣ እኔ በጣም አደንቀዋለሁ። ከዚሁ ከአንደኛ ክፍል እስከ 6ኛ ክፍል ሳንወጣ በጣም የምታደንቂያቸው ወይም ደግሞ አግዘውኛል፣ ደግፈውኛል፣ ዛሬ ድረስ አረሳም ውለታቸውን የምትያቸው መምህራን ካሉ እስቲ አስታውሻቸው ወይም እናመስግናቸው። ብዙ ናቸው። ጋሽ ተኮላ ተስፋዬ እንዳልጋሽ። ያኔ እናንተ ስትማሩ ጋሼ ነው የምትሉት? ትሸረ ነው? አይ ጋሼ ነው የምንለው። ሴቶቹን እትዬ፣ ወንዶቹን ደግሞ ጋሼ ነው የምንለው። እዚህ ከተማ ያለንን ቲቸር የምንለው ቲቸር የሚባለው እዚህ ነው። ወደ ከተማ ስትጠጋ ነው እንጂ ወደ ከከተማ ውጭ ስትሄድ እንደዛ አይነት አጠራር ነው ያለውና በዛ እንትን ነው የምንጠራቸው፣ በዛ ሁኔታ ነው የምንጠራቸውና ጋሽ መራዊ ገብረወልድ፣ እትዬ ይደነቁ ምትኩ። እሱ አሁን ለእኔ በጣም ትልቅ ሮል ሞዴል ነች ማለት ይችላል። በትምህርቷ ጎበዝ፣ ወላጆቿ ማለት እንደዛ ኮንሰርቫቲቭ በሆነ ሶሳይቲ ውስጥ እንደዛ አስተምሮ ማድረስ በጣም ትልቅ ኃላፊነት በሆነበት ሁኔታ የተማሩ ናቸው። ወላጆቻቸው ሳይማሩ ግን ያስተማሯቸው ናቸውና ለእኔ በጣም ጎበዝ አስተማሪ ነበረች። አንደኛ በመውጣበት ሰዓት መጽሐፍ ትሸልመኝ ነበረ። እሷ የዓለም ታላላቅ ሰዎች የሚል መጽሐፍ እሷ ናት የሸለመችኝና በጣም ከምወዳቸው መምህራን ናቸው። አንድ ጊዜ ላፋርግሽ ጨረስሽ የተባለ እሱን ነው ነገር ሰምቻለሁ። እሷ ያንን መጽሐፍ ሰጠችኝ። አባቴ የተለያዩ መጽሐፍ ይገዛልኛል፣ ግን የእሷ ሁልጊዜ የማይረሳኝ በጣም ጎበዝ፣ ኃላፊነቷ በጣም ትልቅ የሆነች ሴት ነች። በኋላ ላይ ደግሞ በደርግ ጊዜ ወደ ትልቅ አመራር መታ። እጅግ በጣም እኮራ ነበረ። የኢሰፓ ማዕከላዊ ኮሚቴ አባል ነበረች። ወደዛ ደረጃ መምጣት ስፔሻሊ ሴቶች ያለውን ባሪየር ሰብረው እዛ ጋር መምጣታቸው ለእኔ በጣም አድናቆት አለኝ ለእሷ።
ሌላ ትየዘነበች ስዩም ምንላት ነበርች። እሷ ደግሞ ከማስተማር ባለፈ ለንጽህና በጣም ትልቅ ቦታ ያላት ሴት ነች። እንዳልኩ ወንዶችም ሴቶችም አለባበሳቸው ሮል ሞዴል ናቸው። እንደሆኑ አይነት አይደለም። በፊት መቼም ሁሉም ሰው ይገራኛል እኛ ጋር ብቻ አይደለም ሌላም ቦታ አስተማሪዎቹ በደንብ ለብሰው ነው የሚመጡ ዌል ድሬስድ ናቸውና እሱ ለኛም እንደ እነሱ እንድንከተል ትልቅ ሚና ያለው ይመስለኛል። ሰኞ ፍተሻ አለ፣ የጥፍር ፍተሻ፣ የጸጉር ፍተሻ፣ የልብስ ንጽህና ፍተሻ። እንዳሁኑ ዩኒፎርም አይለበስም። የራስህን ነገር ነው እንትምትለውና ትልቁን ድርሻ የምትወስደው እሷ ነች። በር ላይ ቆማ ሌሎችም አሉ፣ ግን እሷ ነች ጥፍርህን፣ ጸጉርህን ሁሉንም እንትን የምትለውና በሳምንት አንድ ቀን ደግሞ ስለ ንጽህና አጠባበቅ ትምህርት ትሰጥ ነበር እና ለኛ እንደ ትልቅ ሮል ሞዴል ነው መወስዳት እሷ። በንጽህና አጠባበቅ ተሸልመሻል አይደለ? ተሸልሜያለሁ። በትምህርት ቤት የጠቅላይ ግዛቱ የጤና ጥበቃ ቢሮ ነው ያንን ሽልማት የሚሰጠው፣ በእኛ በወረዳም ደረጃ አይደለም። እና መተው እንትን ይላሉ፣ ቼክ ያደርጋሉ። 2 ጊዜ ተሸልሜያለሁ። ሌላ በጣም ከማደንቃቸው መምህራን ጋሼ አህሙ አረሩ የሚባል የስፖርት መምህር ነበረ። እሱም እንደዚሁ ስፖርት ከሆነ በስነ ስርዓት ነው ስፖርትን በደንብ ጠንቅቀህ እንድታውቅ ለይስሙላ አይደለም። እና ሜዳውተህ የምትጫወተው እግር ኳስ ስትጫወት እግር ኳስን ቴዎሪውንም ጭምር እያስተማርህ ማለት ነው። ቴብል ቴኒስ ስትጫወትም እንደዛው እና እያንዳንዱ ነገር እንድትሞክር ያደርግሃል። በደንብ ነው የሚያሰለጥንህ። አሁን ይሄ አይነት ስልጠና አለ ወይ እኔ እንጃ፣ እኔ አላውቅም። ሌላ ኢንፋክት ትንሽ ከፍ ስንል የነበረ ሆም ኢኮኖሚክስ የሚባል ትምህርት ነበረ። ባልትና ወይም ኑሮ በዘዴ። እና ትልቅ መጽሐፍ ነው። ራስህን ከመጠበቅ ጀምሮ ቤትህን እንዴት መምራት ትችላለህ የሚለው እያንዳንዱን ነገር ነው የሚያስተምረው። ኢንክሉዲንግ አካሄድ ቀጥ ማለት አለበት ተብለህ የምትማረው እዛ ላይ ነው። እና ይሄ እኔ አሁንም ቢኖር ብዬ ከምመኛቸው ትምህርቶች። ምክንያቱም ቤት ውስጥ አልጋ እንዴት ታነጥፋለህ፣ ልብስ እንዴት ትተኩሳለህ፣ ንጽህና እንዴት፣ ኪችንህን እንዴት ትይዛለህ፣ እያንዳንዱ ነገር እዛ ላይ አለ። ያንን እዛ ተምረህ ስትወጣ ሙሉ ሰው ሆነ ነው የምትወጣው። ሌሎችም ትምህርቶች ነበሩ። አሁን ስሙ ጠፋብኝ የሰብጀክቱ። ኢኮኖሚክስ አለ፣ አግሪካልቸር አለ፣ እጅ ስራ አለ፣ ሌላ አለ ከዚህ ከግንባታ ነገሮች ጋር ቴክኒካል የሆኑ የምትማርበት እና ሲሚንቶና ሸዋ እንዴት ነው ተዋህዶ ቤት የሚሆነው? ፕሮዳክቲቭ ቴክኖሎጂ ነው አይ ቲንክ። እሱ ነበረና እሱ በጣም የምወደው ትምህርት ነው። የግድ 12ኛ ክፍል ባታጠናቀቅ እንኳ ሰክሰስፉሊ ያንን እንጀራ አድርገህ ልትሄድ የምትችልበት መንገድ። እርሻ ስትማር ግብርናም በደንብ በጓሮ ብዙ ነገር ትሰራለህ። ሆም ኢኮኖሚክስ እንደዛው ነው። እና እነኚህ ትምህርቶች ዛሬም በኖሩ ብዬ ከመመኛቸው ናቸውና አስተማሪዎቻችንንም ልረሳቸው አልችልም። በዚህ ውስጥ በደንብ ነው ቀርጸውን የነበረውና ከሌም ከከሌ ብዬ ልለያቸው ማልችላቸው። አንደኛ ክፍል እያለሁ አንድ ችግር ደረሰብኝ። የኔ ኖርማል ደብተር ነው። አንድ አብራኝ የምትማር ልጅ ደግሞ የዳኛ ናቸው አባቷ። ስማማና ሳለሙ አድማሱ መሰለኝ የምትባለው እሷ ስኩዌር ወረቀት ይዛ ትመጣለች። ስኩዌር ወረቀት ግን እኔ ጋር የለም። ደብተራ ላይ ሙሉ የተሟላ ነው ያለኝና ይህን ነገር በጣም ጓጉቼ ወስዳለሁ ከሷ ያንን እሷ ትሰጠኛለች። እኔ ደግሞ ሙሉውን ደብተሬን እንዳለ ተራሃለሁ። መድሜ ትንሽ ገባለን። ለዛም ቤት ስገባ እያንዳንዱ ነገራችን ይታያል። እንዳልኩ ደብተሬ ይታያል፣ ምን ይዘሽ መጣሽ የሚለው። በኋላ እዛች ወረቀት ላይ ነው ሁሉንም ነገር ጽፌ ሄድኩት። ደብተርሽስ ሲለኝ አጠገብ ያለች እሷ ተለዋውጠን ነው አለችው። በኋላ እንነጋገራለን ይለኛልና የአባቴ ፊት እንደዛ ሲሆን ያው ቀጥሎ የሚመጣውን ነገር አውቃለሁ። ለእናቴ ለመናገር ስገባ ወደ ውስጥ ወደ ኪችን ስገባ ምግብ ተሰርቶ ድስቱ ወርዷል። አላየሁትም። እዛ ውስጥ እግሬ ይገባል። ተቃጠልኩኝ። ትኩስ ነበር። ከዛ መሄድ አለባት እንደዚህ ሆና ውሸት ስለተናገረች እና የሰጠኋትን ነገር በትክክል ስላልያዘች መሄድ አለባት ተብዬ ፓኒሽመንት። ከዛ ነጠላ ጫማ ተደረገልኝና ሄድኩ ትምህርት ቤት። ቁስል ነበር? አዎ በቃ በጣም ቆስሏል። መማር አልቻልኩም። እንሰፈሰፋለሁ፣ አለቅሳለሁ። ትንሽ 4 ዓመት ጋሽ ገብርኤል የሚባል መምህራችን ክላስ ሲጨርስ ታቅፎኝ ተመልሶ ይዞ ይመጣ ቤት እና በፍጹም እንደዚህ ሆና ትቀጣ አይገባም፣ በፍጹም እንደዚህ አይሆንም፣ የራሷ ጥፋት ነው እና ጥፋቷ መማሪያ እንዲሆናት ብዬ ነው ይላል አባቴ። ግን እሱን በህይወቴ ሁልጊዜም የማረሳው መምህሬ ነው ጋሽ ገብርኤል። ታቅፎኝ ሄደበት መንገድ እዛ ቤት ድረስ ማለት ነውና እሱን አረሳውም። ከዛ ትሪት ተደረገ እግሬ። ኤኒዌይስ ዳነ። ምልክት የለውም
የለውም ትንሽ አለች። ጋሽ ገብርኤልን ከስንት ዘመን በኋላ ወደ መነን ትምህርት ቤት አካባቢ ዩኒቨርሲቲ አካባቢ እዛ አየሁትና ሰላም አልኩት። በጣም ደስ አለኝ እና እንደዚህ በህይወት ውስጥ ምንድነው የማይረሱ አሻራዎች ያሉበት እንትን አለ እሱ አለ። ሁለተኛ ክፍል ሲሆን ደግሞ ደፍተሩ ግን ተመለሰ። በቃ በዛው ሄደ እስከሩም ምክንያቱም መልሽ ቢላት ደግሞ ትሸማቀቃለች እሱና በዛው ሄደ። እስከሩ ረቀቱ ብቻ ነው ላይ እና ሁለተኛ ክፍል ደግሞ የጋሽ ንጉሴ ወረታ የምንለው አስተማሪ ነበረ። እስኪ ከሀብታም ማን ነው ከኢትዮጵያ ብሎ ሲጠይቀን እኔ እጄን አወጣሁ። ማን ነው? የኔ አባባ ነው። ለምንድነው ሀብታም የሆኑት? እንዴት ነው ሀብታም? አይ ምንም የሚጎልብኝ ነገር የለም፣ ልብስም የምበላው ነገር እና በዛ ምክንያት ነው አልኩት። እሱም እንዲሁ ቤት ድረስ መጣና አባቴ ሀብታም ነው ብላለችና ባኮትን ይሸልማት እንዴ በጣም እንዲህ አይነት ነገሮች የማይረሱ አሉ። ሌላ ማረሰው የሪፕሮዳክሽን አስተማሪያችን የሳይንስ አስተማሪያችን ነው ጋሽ ተስፋዬ እኔ ይባላል። ስድስተኛ ክፍል አካባቢ ነው። ቀደም ያለ ነገር ነው የሚያስተምራል። ቀደም ያለ ማለት 7ኛ ክፍል አካባቢ መማር ያለብንን ቀድሞ ያስተምራልና በጣም ጎበዝ ነው። ይሄ በፓሽን የሚያስተምሩ ሰዎች እሱ ነውና እሱ ስለ ሪፕሮዳክሽን ያስተምራናልና አንደኛው አይጥ የምትወለደው እንደዚህ ነው፣ ድመት የሚወለደው እንደዚህ ነው ብሎ እስከ ዝሆን ድረስ ያለውን አስተማራን። ከሰዓት በኋላ ከትምህርት ቤት ጨርሰን ስንሄድ ከሊት ኮለደች ይሄ ልጅ ይዤሽ ልትለኝና እናቴ ይዛኝ ልንጠይቅ እንሄዳለን። እሷ ጥር ላይ ነው ያገባችው። ልንጠይቅ የምንሄደው የካቲት ላይ ነው። ካልኩሌት ሳረገው ቀን የተማርኩት በዛ 2 ወር ከዛ ቀጥ ብዬ ሂጂ እንትን ነው እንዲሁ ለልሽው ስል እናቴ መቀመጥ አልቻለች። ምክንያቱም የማስበውንም ነገር አልነገርኳትም ለእናቴ። ነይ እንውጣ እንትን ብቻ ነው ያልሽው? ቃሉን ተናገርኩ? አይ ተናገርኩት። እዚህ ነገር ይላል ድመት ነው የተወለደው አይጥ ነው የተወለደው በሁለት ወር። ምክንያቱም ጥር ላይ ነው ያገባችው እና ስንማር የሰው ልጅ ካገባ እንደዚህ ግንኙነት ከጫም ጀመረ እንደዚህ ይሆናል ብሎ ነው ያስተማር። እኔ ያችን ነው የጨበጥኩኝ እና ሄጄ ፕራክቲስ ማድረግ ነው የፈለኩት እና ቀጥታ ሄጄ እሷን ጠየቅኳት። ነይ ቆይ ነይ ላሳይ ስትለኝ እሷ አይ ነይ ብላ እሱ ይሄው አስተማሪ ሌላ ምን ያስተምራናል? ግን የወለደችዋ ምን አለች? ሳቀች። ገብቷታል። ትንሽም በትምህርትም ገፍታለች። 12ኛ ክፍል ጨርሳለች። በትምህርትም ገፍታለችና እሷ ያው ልጅነትም ነው በሚል ይመስለኛል እንደዛ እንትን ያለችው። ሌላ ይሄው አስተማሪ ምን አስተምሮናል? እናንተ ጽንስ ያላችሁ ምግብ ትበሉ የነበረው በእትብት ነው። አምብሊካል ኮርድ ይባላል። ግን ከተወለዳችሁ በኋላ ስለሚቆረጥ ይደርቃል። ቀዳዳለው የለውም የሚለው ነገር አልነገረንም። እሺ ቀጥታ ቤት ሄጄ ቦርሳዬን አስቀመጥኩ፣ ልብሴን ቀየርኩ፣ በባልዲ ውሃ አስገባው። አሁን እሱ ውስጥ ላስገባ እንብሬ እያፈሰስኩ ከዛ ቤቱ በሙሉ ኧረ የምን ውሃ ነው ትላለች እናቴ። እኔ ነኝ ወደ እንብርቴ ውሃ አስገባ። አሁን ጋሽ ተስፋዬን ከስንት ዓመት በኋላ እንደዚሁ አርበኞች ትምህርት ቤት አካባቢ ያገኘሁት። ጋሽ ተስፋዬ እንደዚህ አድርጌ ብዬ ነገርኩት፣ አይረሳኝም። ከዛ ተሳትፎይም ከፍ ያለ ነበር። ደረጃ ተማሪ አይደል? አዎ እንደዛም ስለነበረ ይሄ ተማሪዎችን ወክሎ መናገር፣ በወላጆች ቀን ትልቅ ተሳትፎ ማድረግ፣ እነሱ አይነት ክበቦች ውስጥ መሳተፍ በጣም አክቲቭሊ ሳተፍ ነበርና ሳገኘው ነገርኩት እና እንዲህ አድርጌ እኮ ነበር የዛን ጊዜ ስለው በሳቅ ሞተና አሁን እሱ የሚረሳ አስተማሪ አይደለም፣ በጣም ጎበዝ አስተማሪ ከምትላቸው መካከል ነውና እንዲህ አይነት ነገሮችን አራሳ ደስ ይላል። አንድ ስልክ ላስገባ ፈለኩኝ። እባክህ ማንነታቸውን እሳቸው ማይነግሩሽም እኔም አልነግርሽም፣ ስናወራ ስሚና ማን እንደሆኑ ትነግሪኛለሽ። ጋሼ ስለ ብርቱካን እንዲነግሩኝ ነው የደወልኩሎ። ብርቱካን ያኔ እንዴት አይነት ልጅና እንዴት አይነት ተማሪ ነበረች? ብርቱካን እንዲህ በቀላል ቃላት የምትገለጽ ልጅ አይደለችም።
ምክንያቱም በራሷ ፊደል ነች ማለት ይቻላል እና በአብሮነታችን አብረን በምናድግበት ሰዓት በጣም ፈጣን ጎበዝ አስተዋይ ልጅ የነበረች ናት። አመለካከቷን በጣም ነበር ማደንቃት ከልጅነቷ ጀምሮ። ልክ ያሰብኩትን ነገር ነው እሷም ልትሆን የቻለችው። ይቺ ልጅ ጋዜጠኛ ትሆናለች ብዬ በራሴ ጊዜ አልም ነበረ። በአጋጣሚ ግን እንደተባለው ጋዜጠኛ ሆና አገኘኋት። ይሄን ያክል ነች እሷ ማለቴ ነው። ብርቱካን እኚህን ሰው አወቅሻቸው? አዎ። ማን ናቸው? በላይ በጣም ደስ ይላል። እሺ ማን ናቸው? ለአድማጮች እስቲ ማንነታቸውን ንገሪ። ድምጼን ታውቀዋለች። አብሮ እኔ ታላቅ ወንድሜ ነው የምለው፣ ግን የእናቴ ታናሽ ወንድም ነው። እሱ በኢትዮጵያ ታዋቂ ሯጭ እንዲሆን ነበር የሚፈልገው፣ ስፖርተኛ። እኛ ቤት ነበር የሚኖረውና አባቴ ይመኝ የነበረው በዓለም ታዋቂ ሯጭ እንዲሆን እንዳበበ ቢቂላ ብሎ ነበር። ጎበዝ ተማሪ ነበር፣ ግን አቋርጦ ያው የጓደኞች ፒር ፕሬዠር የሚባል አይደለ፣ በጓደኞች ግፊት ተነስቶ ፖሊስ ሆነ። እንግዲህ ግን አሁንም እኮ ሀገር እያገለገሉ ነው። አዎ፣ ግን በጣም ሯጭ እንዲሆን በጣም ትልቅ ድጋፍ ነበር የሚያደርግለት። እስቲ ሰላም ተባባሉ። እንደምን አለ በላይ? ደህና ነሽ ወይ? እግዚአብሔር ይመስገን ሰላም ነኝ። እንዴት ነሽ? እንዴት ነህ? አለሁ እግዚአብሔር ይመስገን። አንቺ በእህት ልጅነታችሁ እንጂ እህቴ ነች ነው የምለው። አዎ፣ ቤት ውስጥ ስናድግ የተቸገርንበት ያጣንበት ምን እንበላለን ምን እንጠጣለን ብለን ያሰብነው አንድም ነገር የለም። አባታችን በጣም ጠንካራ ነጋዴ ነበሩ እና እኛ ሰው መሆናችንን ያረጋገጡልን እሳቸው ናቸው ማለት እችላለሁ። በህይወትም እና ታላቅ ሰው ነበሩ። በጊዜው አሉ ከሚባሉት ከአካባቢው ሰዎች ምርጡና ታዋቂ ናቸው ማለት ይቻላል። እና ለእኛ የሚያደርጉት ጥረት ቀላል አይደለም። በተለይ እኔ ለምሳሌ በተወሰነ ጊዜ የሆነ ቦታ ሄጄ ነበረ ወደ ጅማ። እዛ ድረስ ፍለጋ መጥተዋል በማያውቁት ሀገር። የሚገርም ነገር እኔን የሚያክል ወንዝ ሰው በማያውቀው ሀገር ተሻግሮ መጥተው እኔን ወደዚህ ወደ ደጀን ያመጡ እሳቸው ናቸው እና አባቴ ናቸው እንጂ የእህቴ ባል ናቸው ያልገልጻቸው ምሳቸው እና ደግሞ በጣም ምርጥ ናቸው ለኔ ማለት ይችላል። ኢንስፔክተር በላይ ወደ ብርቱካን እንመለስና ጋዜጠኛ ትሆናለችል ነበር ለራሴ ያሉ ቅድም፣ ኋላ ላይ ደግሞ ጋዜጠኛ ሆነች፣ ያውም ተወዳጅ። ይህንን ሲመለከቱ ህልሞ እውን ሆኖ ማየቶ ወይም ምኞቶ ዳር መድረሱን ሲያዩ ምን ይሰማዎታል? እንዴ ያው ቅድም እንደነገርኩ ልጅቱ ገና በልጅነት ጀምራ በጣም ጠንካራ ልጅ ናት። ለምሳሌ ከምጠቅሰው ጥንካሬዋ ሰዋሰው የሚባል መጽሐፍ አለ። ያን ሰዋሰው ገና ሁለተኛ ክፍል ሆና ነው የጨረሰችው። እኛ ሌላ ስናነብ እሷ ያን መጽሐፍ ነበር የምታነበው። የሚገርም ነገር እና ሸምድደዋለች ማለት ነው ያን ሰዋሰው እንዳለ እና በጣም ጠንካራ ልጅ እንደነበረች እንደፈለግኩትም ነው ያገኘዋል ማለት ይችላል። አመሰግናለሁ በላይ። አንተም ጎበዝ ተማሪ ነበር። አቋርጠ ባትሄድ ብዙ ነገር ነበረ። ባባዬ ህልም የነበረው አንተ ጎበዝ ስፖርተኛ ሆነ ስፔሻሊ ኢትዮጵያን የምታስጠራ አፍሪካን የምታስጠራ ሯጭ እና በተለያዩ የስፖርት ዲስፕሊኖችም ጥሩ ተሳታፊ እንድትሆን ይፈልግ የነበረ ነውና አቋርጠ ስትሄድ የሱ ህልም ካንተ ጉዞ ጋራ ስላልሄደ ሲያዝን ነበር። ኤኒዌይስ በጣም አመሰግናለሁ። እና ፍላጎታቸው ያልነበረም እሳቸው። ኢንስፔክተር በላይ ያኔ ብርቱካን ያው ጎበዝ ተማሪ ነበረችና ወደድኳት ብሎ የመጣውን ተማሪ ያስታውሱታል? ምናልባት እኔ ግን አሁን አንደኛ አረጀው እኮ ነው። እርሶም የፍቅር ደብዳቤ ጽፈው ነበር አሉ። ኦኬ እሺ ሲንገር እነሱን ጽፌ ነበረ። ግን ምን ታደርገዋለህ አገድልኝ ነበረ። እድሜም አይፈቅድም ነበረ። ትዝ ይለኛል። ኢንስፔክተር በላይ በጣም ነው የማመሰግነው። እንግዲህ አድርገህ ስለጋበዝከኝ በጣም አመሰግናለሁ። እኔ በጣም ነው የማመሰግነው። ብርቱካን ተሳካልኝ እንዴ ይሄ የስልክ ጥሪ? ታገኘው ጋዜጠኛዬን ጥያቄማ ይጠይቀኝ። ብርቱካን በሙዚቃ ፋታ ወስደን እንመለስና በሁለተኛ ቆይታችን ደግሞ ሌሎች ጉዳዮችን እናነሳለን። የማን ሙዚቃ ይዘጋጅ? አፈራትን ፈጊኝ የሚለው የሚኒሊኮስ ናቸው። አፈራትን ፈጊኝ። አዎ
የተወደዳችሁና የተከበራችሁ አድማጮቻችን ሸገር ነው የምታዳምጡት። የያኔዎቹ ፕሮግራማችን ቀደም ሲል የሚኒሊክ ወስናቸውን አፈር አትንፈግኝ የተሰኘውን ሙዚቃ የዛሬዋ የያኔዎቹ መምህራኖቿን አመስጋኝ ጋዜጠኛ ብርቱካን ሀረገወይን ጋብዛችሁ ነበር። ቆይታችን አሁንም ይቀጥላል። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ብርቱካን ከሙዚቃ ግብዣ በኋላ መልሰን ተገናኘን። 6ኛ ክፍል ደርሰናል። 6ኛ ክፍል ያኔ ሚኒስትሪ ነበር አይደል? አዎ። ታዲያ የ6ኛ ክፍል ሚኒስትሪ ዝግጅትና ውጤቱስ እንዴት ነበረ? ሚኒስትሪ ዝግጅት የተለመደ መጽሐፎች እናነባለን። ተጨማሪ አስተማሪ ቀጥሮልኝ እማራለሁ ቤት። በተለይ እንግሊዘኛና ሂሳብ ትምህርት ላይ ሲሪየስሊ እንትን ብሎ እማራለሁ። እንደዛ አይነት ነገር ያደርግልኛል። ታችኛው ክፍል እያለሁ ደግሞ ቀን እማራለሁ፣ ማታ እማራለሁ፣ ክረምት እማራለሁ። ትምህርት ነው። ማታ ከማጋን የምትሄጅ? ማታ ደርሼ እመጣለሁ። ከሱቅ አካባቢ የሚሰሩ ልጆች ነበሩ፣ ከነሱ ጋር ደርሼ ተምሬ እመጣለሁ። ሁሉም ላይ እረፍት የለም እንዳልኩና ምንም እረፍት ስለሌለ 6ኛው ክፍል ተመሳሳይ ዝግጅት ነው። ማረሳው ግን ያንን ጊዜ ምንድነው አፍሮ መሆን ትልልቆቹ አፍሮ ሆኖ እናይ ነበር። ጸጉሬ ከ1 ዓመት በፊት ተስተካክሏል፣ አጥሯል በህመም ምክንያት። ከዛ አጠር ያለ ነውና አልሰራም ብዬ እንደ ልጆች ልሁን ብዬ አንተ ነው አፍሮ አባቴ የመጨረሻውን እርምጃ ነው የወሰደብኝ ማለት ትችላለህ። መጨረሻው እርምጃ ምን? ተገረፍ። እንዴት እንደዚህ ታደርጊያለሽ? ይሄ ትክክል አይደለም። ከየት የመጣ ነው? የነሱ ትክክል ስላልሆነ ትክክል አይደለም፣ በቃ ትክክለኛ ያልሆነ ነገር እንዴት ታደርጊያለሽ ተብዬ እና ያን ፎቶግራፍ አረሳው። 8ኛ ክፍል ስፈተን እንደዛ አይነት ነገር እንዳይደገም እለም ተስተካክዬ ነው የተነሳሁትና 6ኛ ክፍል ፈተና አልወደውም። በዛ ምክንያት ሜሞሪ ልክ አይደለም ማለት ተዘጋጅቻለሁ እንደ መደበኛው ትምህርት እንደማንኛውም፣ ግን በፍጹም ያ ነገር ይሆናል ብዬ ስላላሰብ የልጆችን እንትን ተከትዬ ነው ያንን ያደረኩትና እሱ ፓርት በጣም አልወደውም። ውጤት ግን እንዴት ነበር? ጥሩ ነው፣ በጣም ጥሩ ነው። እዚህ እስከ 6 ወይም ጁኒየር ላይ ያለሽ ትዝ የሚልሽ ነገር አለ? ጁኒየር መዝሙር ፈተና 6ኛ ክፍል ደግሞ ጋሼ ሀብታሙ እንግዳ የሚባል እንዲሁ አስተማሪያችን ነበርና መዝሙር ያስተምረን ነበረ። ተጨማሪ ሌሎች ሰብጀክቶች አሉት፣ ግን አንደኛው ተጨማሪ ትምህርቱ መዝሙር ነበርና ግሩፕ ሆነን ነው የምንገባው። በግሩፕ ነው የምንዘምረው፣ በተናጠልም ያዘምረናል እና ፈተናው ሁለቱ ተደምሮ ነው ውጤት የሚሰጣን። አንድ በጣም በእግር ኳስ በጣም የታወቀ አሁንም እኛ ከተማ አካባቢ ትንሽ ወጣ ያለች ከተማ አለች፣ እዛ የሚኖር አስተማሪ ሆኖ ነበረ። አሁን ጡረታ ወጥቷል አሉ። እሱ ግሩፓችን ውስጥ ነበረ። እሱ የሚያውቀው እግር ኳስ ነው። ቨሪ ዲሲፕሊን የሆነ ሰው ነው። ልገልጽልህ አልችልም። ወላጁን እናቱን ሲያገለግል ነው የምናውቀው። እዛ ትምህርት ቤት ደግሞ በስፖርት በጣም እንትን ያለ የታወቀ ነው በእግር ኳስ። እኔ መዝሙር የታውቃለሁ አሁን ከየት አምጥቼ ዘምራለሁ እንዴት አድርጌ ነው እንትን ብለው በጣም እየተጨነቀ ነበር። ገባን። የጋራ መዝሙራችንን ዘመርን። በኋላ የጋራ መዝሙራችንን ዘምረን እሱ በል ዘምር ተባለ እና እናዳምጣለን ቁጭ ብለን እዛ ከመደበኛው ወጣ ያለ መደበኛ ከተማርናቸው መዝሙሮች ውጭ የሆነ ራቴን በልቼ ለዋለሁ ግድም እባክህ መምሬ መዝሙርን ያልወድም መዝሙር ድረስ ብለህ ከምትደበድበኝ አንተም ተስፋ ታገኝ እኔንም በደልከኝ የሚል የሆነች ዜማ ነገር እዛው ፈጥሮ ይመስለኛል። እሱን እንትን አለ፣ እሱን ገጠመ። ኤኒዌይስ በዛ እንትን አለፍነውና አስተማሪዎች ተናዶ ነበር በወቅቱ። ኤኒዌይስ በዛ እንትን አልፈነዋል። ከማረሳቸው እንትኖች አንዱ ፖይንት ነው ማለት እችላለሁ። እንደ እዛ ያላችሁ ግን ምዘምሯቸው መዝሙሮች አልነበሩ? ታች እስከ ጃን ሆይ መውደቅ ባለው አባባ ጃን ሆይ እንዘምር ነበር። የትኛው ነበር ዜማው? አባባ ጃን ሆይ ግርማዊ ታላቁ መሪያችን ቀዳማዊ የሚል ኧረ ታቋረጥክ ነው የሚሉኝ አድማጮች። ጥሩ ድምጽ ነው ያለሽና አንድ ያደግሚው አባባ ጃን ሆይ ግርማዊ ታላቁ መሪያችን ቀዳማዊ የሚል ነው። እሺ የቀሳውስ ይበቃል። አድማጮች በትንሹ እኔም አሰማቸዋለሁ። በዛን ጊዜ ደስ የሚለኝ የህዝብ መዝሙሩ በጣም ደስ ይለኛል። ምን ደሙን ያፈሰሰ
ልቡ የነደደ የሚለው ብሔራዊ መዝሙር ማለት ጠዋትና በኋላ የከሳት በኋላ ተጣማጅ አርበኛ የሚመስል ሁለት ነው። ጠዋት ላይ ደሙን ያፈሰሰ ደሙን ያፈሰሰ ልቡ የነደደ የሚል ነበር። የማታው ደግሞ ተጣማጅ አርበኛ የሚል ነበርና እስቲ ደሙን ያፈሰሰን ትንሽ እንስማ። እውነት ነው። በጣም ደስ ይላል። እጅግ በጣም ከመወዳቸው መዝሙሮች ናቸው። ንጉሱ እስከነበሩ ከንጉሱ መውረድ በኋላ ግን ያው ኢትዮጵያ ቀደም ህብረተሰባዊት ኢትዮጵያ የሚል መዝሙር ነበር። እኔ ብዙ አላስታውስም። እቴነች የምትችለው እሷ ትረሳም፣ እኔ አልችልም። የትኛዋ ትሽ ነው? ዘለላ ነች? ታውቃታለህ? ኧረ ጋዜጠኛ አይጠየቅም። ዘለላ አረጋኝ። እሺ እሷ በጣም ጎበዝ ነች፣ ምንም አትረሳም። እና አሁንም በስላት በጣም በፍጹም አትረሳም። በኋላ ላይ ለየት ያሉ መዝሙሮች መጥተዋል። ለምሳሌ ከነዛ ውስጥ አሁን ተነሳ ተራመድን በጣም ወደዋለሁ። እንበለው እሱን ይቅርብ ነው። ተነሳ ተራመድ ክንድና በርታ ለአገር ብልጽግና ለወገን መከታ አሁ ኢትዮጵያ ትቅደም አሁ ኢትዮጵያ ትቅደም ኢትዮጵያ ትቅደም እንበል ሃሌሉያ። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ እንበል ሃሌሉያ። ታላቅ ምስራት ከብዙ ስር ዘመን ኢትዮጵያ ተፈታች። ኢትዮጵያችን ትቅደም ብለን እንገስግስ ለትውልድ እንዲተርፍ ያዝነው ትንስስ። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን ልጆችንም አስተምራቸው ነበር። በጣም ወደው መዝሙር ከኔ ያለው አይመስል በየትኛውም ጊዜ ብንጠቀምበት የሚያንቀሳቀስ የሚገፋ አይመስለኝ። ማልወደው መዝሙር ግን በዛን ጊዜ የዓለም እንትን ተነሱ የሚል ተነሱ እናንተ የራብ እስረኞች ኢንተርናሲዮናል። እኔ አልወደውም። በጣም እንትን ይላል ይሆናልና ጥቁር ደመና ነው የሚታየኝ። ፍጹም እንትን የለኝም። ግን በወቅቱ አዲስ አበባም ሆነ በክፍለ ሀገሮች የነበሩ የቀበሌ ኪነቶች ዘመን የማይሽራቸው አሁን ድረስ የሚናፈቁ መልእክት ያላቸው መዝሙሮችን ነበር ያቀርቡ የነበሩት። ወይም የኪነት ቡድኑ በጣም ጠንካራ ነበረ። ለምሳሌ የጅማ ከፍተኛ አራት ቡና የማይዘምሩት መዝሙር የለም ነበር እነሱም። እንደገናም ደግሞ የህፃናት አምባ ታዳጊዎች፣ ስለዚህ በየቦታው ነበረ። ከትምህርቱ ጎን ለጎን በየቀበሌው ኪነቶች መኖራቸው ነው እንትን ያለ ለብዙ ሰዎች እንጀራ ሆኗል ማለት መኖሪያቸው እንዲሆን ትክክል አድርጓል። በህዝቡ ውስጥ ደግሞ ትልቅ ማህተም አሳርፈው ያለፉ በጣም በበጎ አሁን የህፃናት አምባ ዓለም ፀሐይ ወዳጆ የደረሰችው መዝሙር ፀሐይ እሱ በጣም ወደው መዝሙር ነው። በጣም በቃልሽ ትሻለሽ አይደል? አይ ብዙ አልችልም። ፀሐይ ደመቀች ብርሃኗን ለኛ ማለት አወቀች በጣም ፀሐይ ብርሃን ፈንጥቃ
በጣም ደስ ይላል። ቡና አሁን በጣም ደስ ከሚሉ መዝሙሮች ናቸው። የኢኮኖሚው አልታ በጣም ትምህርት ከረፈደ በሱ እናውቃለን። ስፔሲፊክ ቡናን ብቻ ፎከስ አድርጎ እንደዛ መስራት መቻል ለኔ በጣም ነው። የቡና ባለቤት እንደመሆናችን የቡና መገኛ እንደመሆናችን መጠን በኤክስፖርት ምርትነቱ ትልቁ ሀብት እሱ በመሆኑም እንደዚህ አይነት ነገር ማስቀመጥ መቻሉ በጣም እና የደረሰውን ሰው በጣም አደንቃለሁ። ብርቱካን ወደ ክፍል ደግሞ እንመለስና 6ኛ ክፍል ሚኒስትሪ ተፈተነሽ በጥሩ ውጤት ወደ 7ኛ ክፍል አለፍሽ። 7ኛ ክፍል ትምህርት በእንግሊዝኛ ነበረ። እንዴት ነው? አልከበደሽም ነበር? አይ አልከበደኝም። አይ ጥሩ ነው። አንደኛ የምናውቃቸው መምህራን ናቸው። ትምህርት አይነቶቹ የተለዩም ቢሆኑ እዛ ላይ የምትማረው ነገር አድጎ ነው የመጣው። እንግሊዝኛ ነው ኮሚኒቲ የሚዲየም ኦፍ ኮሚኒኬሽን ነው። ግን ምንም ፕሮብለም አልነበረኝም። 7ኛና 8ኛ ክፍል ላይ እነማን የክፍል ጓደኞች ይሰዝልሻል? ብዙ አሉ። አሁንም እነኛ ከታች ጀምሮ የመጡት መሐመድ፣ ሰይድ፣ አብደላ፣ ሀብታሙ፣ ሽፈራው እና ይችሉሽ ብዙ አሁን አዲስ ማህበር ሰብሰብ ብለን ልንገናኝ ነው ብለሻልና የምትገናኙ ተማሪዎች መካከል አሉ ትገናኛላችሁ? አሉ። ምክንያቱም በባች ነው እንትን ያለው የእንትን ባች እየተባለ የየዓመተ ምህረቱ ባቾች እንትን ነው እንገናኛለን። እንዴ ታዋቂ የሆኑ እናንተ ትምህርት ቤት የተማሩ ተማሪዎችን የምናውቃቸው አሉ? ኤፍሬም እኛ ጋር ነው የተማረው። ኤፍሬም ታምሩ የእናንተ ባች ነው? አይ እኛ በጣም ትልቅ አንገናኝ በጣም ትልቅ ነው እሱ። አሉ ምልህ ግን እንደዚህ በስም ማስታወሳቸው አይደሉም። አሁን ከኔ ባቾች ግን በጣም ትልልቅ ፖዚሽን ላይ ያሉ ጥሩ ሰክሰስፉል የሆነ እንትን ላይ ያሉ ሰዎች አሉ። እንደውም አለች የተባለ ፓርላማ ላይ አንድ ባቻችን አለች መስለኛል ይታይሽ ምት አሁን የፓርላማ አባል ነች። አላገኘኋትም ግን የፓርላማ አባል ነች። ትልቅ ቦታ ነው። ህዝብን ወክሎ አገር መምራት ማለት ነውና ትልቅ ፖዚሽን ነውና ሌሎችም በየሙያቸው በሰለጠኑበት ሙያ አሁን ሽፈራው ማዕድን ሚኒስቴር ሲሰራ እንደነበረ አውቃለሁ። ሀብታሙ የንግድ ሚኒስቴር ውስጥ በጣም ትልቅ ፖዚሽን የነበረው ሰው ነው። ሀብታሙ ታደሰ የሚባል የወርልድ ትሬድ ኦርጋናይዜሽን ኢትዮጵያ ለመግባት በምታደርገው እንትን ውስጥ እዛ ቲም ውስጥ ትልቁን ቦታ ሲመራ የነበረ ልጅ ነው። ትልልቅ ፖዚሽን ወደ ፐብሊክ የሚያቀርባቸው ነገርም አለመኖሩ ነው እንጂ ትልልቅ ሐኪሞችም አሉ ጎበዝ ልጆች ነው። ቲንክ የኔ እንትኑ ወደ ፐብሊክ የሚያቀርብ ማለት አደባባይ ላይ የሚያወጣ ስለሆነ ነው እንጂ አሉ እንደ ትልልቅ ቦታ ላይ ያሉ። 8ኛ ክፍል ሚኒስትሪ ስንት አምጥተሽ ነው ወደ 9ኛ ክፍል የተሸጋገርሽው? ትልቅ ነው 90 ውስጥ መስለኛል ያመጣሁት 90። ከዛ ወደ ደጃዝማች ደረጀ መኮንን ትምህርት ቤት ነው ሄድሽው? አይ እዛው ነበርኩ ደጀን ነበርኩኝ እስከ ከ10 ወደ 11 እስከማልፍ ድረስ እዛው ደጀን ነበርኩ። ጎጃም በር 2ኛ ደረጃ ትምህርት ቤት የሚባል ነበር ትምህርት ቤታችን። እንግዲህ መጀመሪያ ሲከፈት እኛ ነበርን የመጀመሪያ ባቾች። በፊት ወደ ደብረ ማርቆስ ነበር የሚሄዱ ተማሪዎች ምንድነው የመለስተኛ 2ኛ ደረጃ ትምህርት ቤት ጨርሱ 9ኛ ክፍል ጀምሮ የሚማሩ ደብረ ማርቆስ ሄደው ነው። እኛ ግን እድለኞች ሆነን እዛ ከተማ ውስጥ ተከፈተ። እዛ ነበር መማር ነበር። በዛን ጊዜ በጣም ከማስታወሳቸው መምህራን ጋሽ ንጉሱ ውቤ የሚባል በጣም ጎበዝ አስተማሪ ነበረን። በብልሃት በዘዴ ከተማሪዎች ጋር ደግሞ በጣም ፍሬንድሊ አፕሮች ኖሮት ሲያስተምረን የነበረ አስተማሪ ነው። ባለቤቱም አስተማሪያችን ነበረች። እትዬ ኢትዮጵያ አቸነፍ ትባላለችና ሁለቱም ጎበዝ ናቸው። ጋሽ ንጉሱ ግን የተለየ ቅርበት ነበር ለተማሪው። ቀልዱንም አትጠግበው ማስተማሩም ዘዴው በጣም ጎበዝ ነውና ከማረሳቸው ነገሮች 7ኛ ክፍል ተማሪ ያለን ያው የንጽህና እንትን ቼክ ይደረጋል። አንደኛው ልጅ ለመምህራን የሚያስቸገረ ነው። የባለስልጣን ልጅ ነበርና ትምህርት ቤት ክላስ እንገባ ትልልቆቹን ልጆች ጠራቸው። እሱን አስጠራው። ያንን ልጅ ይዛችሁ ሄዳችሁ እኔ ክላስ ጨርሼ እስከምወጣ ድረስ አጥባችሁት ነው ተብሎ ወደ ወንዝ እንዲወርድ እሺ አንድ ክላስ ጨርሶ ወጣ። ከዛ ተመልሶ ሌላ ክላስ ነበረው እኛ ጋር በመካከል ነው። ያንን ጨርሶ ሲገባ አመጡት። አሁን ተመልከቱት ብሎ ያሰሩ ይሄንን አረሳው። እንደገና 8ኛ ክፍል አባቱ ግን ቅር አላላቸው አይላቸውም። ትንሽ ወጣ ያለ ልጅ ነበርና በቅጽል ስሙ ነበር የሚጠራው። ራሱ ቅጽል ስሙ ማን ነበር? አድማስ ጠለለው ነው የሚባለው። አድማስ ጠለለ ረጅም ቅጽል ስም አምንትን ነው የሚጎዳ ልጅ አይደለም ግን
በጣም ይሄ ኖቶሪየስ የምትላቸው ልጆች አይደል እንደዛ አይነት እንትን ነበረው። 8ኛ ክፍል ደግሞ አንድ የሚኮርጅ ሰው ነበረ። አጠገቡ ያለው ጎበዝ ተማሪ ነው እና በጣም ስለተቸገረ ጋሽ ንጉሱ ምን ያደርጋል? ወረቀት አውጡ ተባልን። ወረቀት አወጣን። የስማችሁን መጀመሪያና መጨረሻ፣ የአባታችሁን ስም መጀመሪያና መጨረሻ፣ የአያታችሁንም ጻፉ። ከጻፋችሁ በኋላ ደግሞ ሙሉ ስማችሁን እንደዛው ጻፉ በእንግሊዘኛ ተባለ። ከዛ ያ ሰውዬ ከዛ ኮረጀ ማለት ነው አጠገቡ ካለ እና እየወጣን ደግሞ ቦርድ ላይ እንድንጽፍ በኋላ እሱን ሲያጽፍ የዛልኝ ስም መጀመሪያ አልጽፍም ብሎ ሬጂስተር አድርጎ ነበር መጻፍ አለበት። አዎ ከዛ የሱን ስም እንዳለ ጻፈ። ያንተ ስም ማነው ሲባል ስሙ አሁን እዚህ ያለ ሲባል ሰምቼ አዲስ አበባ። እሺ ይሄ ኤሌመንተሪ ነው አይደለ? ይሄ እስከ ጁኒየር ድረስ ነው። ብርቱካን የምዕራፍ 1 ቆይታችን እዚህ ጋር ያበቃል። በምዕራፍ 2 ቆይታችን ደግሞ ሌሎች ጉዳዮችን እናነሳለን። እዛው ትምህርት ቤትና ትምህርት ቤት አካባቢ ያስተማሩሽን መምህራኖች፣ አብረሻቸው የተማሩ የክፍል ጓደኞችሽንም ጭምር እናነሳለን። እስከዛ ለመሸጋገሪያ ሙዚቃ ምረጭልን። የማን ይዘጋጅ? የጥላሁንን ሀገሬ። የጥላሁን ገሰሰ ሀገሬ። የተወደዳችሁና የተከበራችሁ አድማጮቻችን እያዳመጣችሁ የምትገኙት የያኔዎቹ ፕሮግራማችንን ነው። የዛሬው የያኔዎቹ ፕሮግራማችን አንጋፋዋንና ተወዳጇን ጋዜጠኛ ብርቱካን ሀረገወይን ጋብዟል። ብርቱካን ያኔ ያስተማሯትን መምህራኖቿን እያመሰገነች ነው። በክፍል 1 ቆይታችን እናንተም ወደ ኋላ መለስ ብላችሁ የተማራችሁባቸውን ትምህርት ቤቶች ትዝ እንዳሏችሁ ተስፋ አድርጋለሁ። አብሯችሁ የተማሩ የክፍልና የትምህርት ቤት ጓደኞቻችሁንም አስታውሷቸዋል ብዬ ገምታለሁ። አሁንም ቆይታችን ይቀጥላል። ብርቱካን ህልምሽ ጋዜጠኛና ዲፕሎማት መሆን ነበረ። በዚህ ረገድ ደግሞ የቤተሰቦችሽ ወይም የወላጆችሽ ፍላጎትም ዲፕሎማት እንድትሆኚ ነበረ። አዎ። ይህ ሳይሳካ ቀረና ጋዜጠኛ ሆንሽ። አንደኛው ህልምሽ ተፈቷል። አዎ፣ 2 ነገር ነበር የምፈልገው። ምንጩ እንዳልኩ ሬዲዮ ቁጭ ብለን እናዳምጣለን ከአባቴ ጋር። ጋዜጣ እዚህ ይመጣል እሱ በየጊዜው በሳምንት እንደው አነሰ ከተባለ 3-4 ጊዜ ይመጣል አዲስ አበባ እቃ ያመላልሳል እና ሲመጣ ጋዜጣ ገዝቶ ነው የሚመጣው። የዛሬቱ አዲስ ዘመን ሁልጊዜም አሉ ቤታችን እና ሬዲዮ ማዳመጥ ደግሞ ኮመን ነው። ቴሌቪዥን አካባቢያችን የለም። እዚህ ስመጣ ካልሆነ በስተቀር አላይም። ያ ያስቀመጣቸው የራሱ እንትኖች አሉ፣ መሰረቶች አሉ። ላይ የህይወት ታሪክን ስጽፍ ጋዜጠኛ ወይም ዲፕሎማት ሆናለሁ ነው የምለው እና ዲፕሎማት ሲሆን በጣም ትልቅ ቤት ኖሮኝ አውሮፓ ውስጥ ትልቅ ደሞዝ እንግዲህ እዚያን ጊዜ 3000 ብር በጣም ትልቅ ነው። በጣም እና ደሞዝ ስንት ነው ሲለኝ አባቴ 3000 ብር ነው የሚሆነው። ምን ታረጊልኛለሽ? ደርዘን ካልሲ፣ ደርዘን ካናቴራ፣ ደርዘን ሸሚዝ እንደዚህ አደርጋለሁ። እናቴ ምን ታረጊልኛለሽ? ምንም አላረግልሽም አልኳት። ከዛ አዘነች። ምን ነው ልጄ ለእናትሽ ትንሽ ነገር ብታረጊላትም እሺ የወርቅ ሰዓት ገዛች። ኤኒዌይስ 2ቱን ነበር መሆን የምፈልገው። ሬዲዮ ላይ የምሰማቸው ነገሮች ብዙ ነገሮች ጋብዘኛል። አሁን 3ኛ ክፍል ያለው እና ዲፕሎማትነቱ ቀረ። አሁን 3ኛ ክፍል ያለው የአፍሪካ ሀገሮችን ከነዋና ከተማቸው ከነመሪያቸው አውቃለሁ። በዛ እድሜ 14ቱ ክፍለ ሀገራትንማ በሚገባ ነበር ታውቂ ነበረው ወይ? እሱ በእጃችን ነው። ያንኛው ግን ከባድ ነው። ያኔ 52 ነበሩ። 52 ናቸው። 50 ያኔ አንቺ በመታነበት ሰዓት የዚያን ጊዜ እንደዛ አይነት እንትን ነበር። በአሁኑ ሰዓት 12ኛ ክፍል ጨርሰው የአፍሪካ ኢቭን የኢትዮጵያ ጎረቤቶች ማን ነው ብለህ መልስ የማይሰጡ በጣም ብዙ ልጆች አሉና አዝናለሁ በጣም። ለምንድን ነው ያ የሆነው? ከረንት አፌርስ በጣም ቅርብ ነበርኩ ማለት እችላለሁና ምን ተደረገ ምን ሆነ? ትምህርት ቤትም ሰኞ ጠዋት የሳምንቱን ተሰብስበው ሰኞ ጠዋት ሰንደቅ ዓላማ ከወጣ በኋላ አነባለሁ። ያ ለእኔ በጣም ትልቅ አስተዋጽኦ አበርክቶልኛል። ዲፕሎማት የመሆኑ ህልሜ አልሆነም። ባለቤቴ ግን ዲፕሎማት ነውና የባለቤታቸውን ህልም እሳቸው አሳክተውታልና እናውራቸው። ደስ ይለኛል። መስመር ላይ ያለው ጤና ይስጥልኝ አቶ በላይ እንደምንኖት? ጤና ይስጥልኝ ወዳጄ። አቶ በላይ ባለቤቱ ተወዳጇ አንጋፋዋ ጋዜጠኛ ብርቱካን ሀረገወይን ዲፕሎማት የመሆን ህልም ነበራት። ዲፕሎማቱ ሳይሆን ቀረና ጋዜጠኛ ሆነች። እንዲያው መጀመሪያ ግን የእናንተ ዝምድና የሚጀምረው እሷ ጋዜጠኛ ሆና እሷን በማድነቅ ነው? የት ነው የጀመረው አልከኝ? እሷን በማድነቅ ነው የጀመረው ወይ አልኩኝ። ምኑ የእርሱን እኔ ቀድሜ ዲፕሎማት ሆንኩ። እንግዲያው እሷ ዲፕሎማት ሳትሆን ስትቀርና ጋዜጠኝነቱ ሲያሸንፋት እርሶን አድንቃ ነው ማለት ነው። ዲፕሎማትነቱ ሲያመልጣት ወደ ጋዜጠኝነቱ ገባች። እኔ ቀድሜ ያዝኩት እሱ።
የሆነ ሆኖ ህልሟን በዛም ሆነ በዚህ ፈታለች። ጋዜጠኛም ዲፕሎማትም ሆን ነበረ ፍላጎቷ። ጋዜጠኝነትን ሰርታለች፣ ዲፕሎማት ደግሞ በውድ ባለቤቷ አግኝታለች። ኮምፕሊሜንት ሆነዋል፣ ተስተካክለዋል፣ አንድ ላይ ገብተዋል። አንድ ላይ ሆነዋል። ጋሽ በላይ ጋዜጠኛ ብርቱካን ሀረገወይንን እንዴት ነው የሚገልጿት? እንደ አንድ የሬዲዮ አድማጭ ወይም እንደ አንድ ቴሌቪዥን ተመልካች አሊያም ደግሞ እንደ ጋዜጠኛው አድናቂ ሆነውና ቤት ውስጥ ባላት ደግሞ ግብር እንዴት ነው የምትገለጸው? ለስራዋ አንተም ገልጸዋል፣ የኢትዮጵያ ሕዝብ ያውቀዋል። እኔ ስለ የልጆቼ እናት ባለቤቴ ደግሞ በጣም ወዳት ማከብራት እንደ እህቴ መካሪም ተንከባካቢም ስለሆነች እድሜና ጤና እንዲሰጣት ሁሉ ጊዜ ጸልያለሁ። ጥሩ ሚስት፣ ጥሩ እናት፣ ልጆቿን ወዳጅ፣ ቤቷን አክባሪ በመሆኗ በጣም በጣም ደስተኛ እድለኛ ነኝ በማግኘቴ እና ጥሩና ጨዋ ሰው ነች፣ ሰው አክባሪ ነች። ምን ልበልህ፣ ሁሉም ኳሊቲ አሟልቶ ሰጥቷታል ማለት ይቻላል። አንጋፋው ዲፕሎማት አቶ በላይ ግርማይ የተወዳጇና አንጋፋው ጋዜጠኛ ብርቱካን ሀረገወይን ባለቤት፣ በጣም ነው የማመሰግነውት። አመሰግናለሁ። እኔም አድናቂ ነኝ። አንተ በርታ። እሺ፣ በጣም እናመሰግናለን። ምንም አይደለም። አሜን። ብርቱካን ሀይ ስኩል ሲገባ በእርግጥ በእድሜ ትንሽ ሆነሽ ነው የገባሽ። በጉርምስና እድሜ ላይ ያሉ ጓደኞች አሉሽና የዛ ተጽዕኖ እንዴት ነበረ? አንቺስ አልተፈተንሽም? እድሉም አልነበረም። ምን እንዳልኩ ሲሪየስ የሆኑ ነገሮች ላይ ነበረ ማሳልፈው እንዳልኩ። ከዛ ባሻገር ግን ሀይ ስኩል አካባቢ ትንሽ ፈተና የበዛበት በቤተሰባችንም ትምህርታችንም ላይ ጫና የነበረበት ጊዜ ነበረ። ለምን? አባታችን ይታሰር ይፈታ ነበረ። እንደውም 9ኛ ክፍል እያለሁ ይመስለኛል ወይም 10ኛ ክፍል እያለሁ የይገደል ውሳኔ ተወስነው ወደ ደብረ ማርቆስ ሊወሰዱ እንደሆነ አንድ ሰው ይነግረኛል። ወደ ትምህርት ቤት ሊሄድ ስል በአጋጣሚ ከዊኬንድ ላይ እንትን ነበር የተማሪዎች ቀን እና የስፖርት ቀን ተብሎ ዛሬ ተማሪዎችን ወክዬ እናገር ነበር እና በርካታ ባለስልጣናት ነበሩ በቦታው ላይ። ትልቅ ዝግጅት ነበር እና ይሄ ልኛው የሚሆነው ውሳኔ የሚወሰነው አባቴ ስር ላይ ነው የነበረው እና ዊክዴይስ ላይ ነው ማለት የሚቀጥለው ቀናት ላይ ነበርና ማታ ተወስኖ ያ ሰው እንዳትፈሪ እንዳትደነግጪ እንዲህ አይነት ውሳኔ ስላለ እንደምን ብለሽ ግቢና አቤት በይ ይለኛል። ቁርሱን አድርሼ አባቴ እስር ቤቱና አስተዳደሩ አንድ አካባቢ ነውና ቀጥታ ቦርሳዬ እንዳያስኩኝ ትምህርት ቤት አልሄድኩም። እዛ አስተዳደሩ ጋር እንትን አልኩኝና በአጋጣሚ እኔ ልክ እዛ ጋር ስደርስ ሰውየውም ሲመጣ እኩል ሆን ማለት ነውና መኪናውን አቁሞ ሲገባ ምን ፈልገሽ ነው አለኛ። አይ እርሶም ፈልጌ ነው አልኩኝ። ሰውነቴ በጣም ይንቀጠቀጣል። ምክንያቱም አባቴ እንዳልኩ ጓደኛዬ ነው፣ አባቴ ነው፣ ወንድሜ ነው፣ መምህሬ ነው ሁሉ። ለሱም እኔ እንደዛ ነኝ። ብዙውን ነገር እንደ ልጅ ሳይሆን ያማክረኛል። ከዛ ምን ፈልገሽ ነው? አይ አባቴ ልትገሉብኝ ነውና አትግደሉብኝ ባካችሁ። ማነገረሽ? አይ እንዲሁ ሰማው በመንገድ ሳልፍ፣ እባካችሁ ምንም ጥፋት የለበትም። ማንም የሚባሉት ካለ ሁለታ ንግግር ስታረጊ ነበር ተማሪዎችን ወክለሽ አለኝ። አዎ ጎበዝ ልጅ ይጂ ትምህርት ቤት በቃ ስማቸው ማን ነው አልሽኝ አለኝ። ስሙ ምሳሳስ መለስ ተፈቶ ጠበቀኝ። እንዲህ አይነት ውጣ ውረዶች ብዙ ነበሩ በዛን ጊዜ ሃይ ስኩል እያለን። አባባ ግን ይናወቀው ባንቺ? አዎ ያውቃል። ብዙ ነገር ላይ መልክተኛም ሆኜ የሚሄደው እኔ ነኝ። ምንም ነገር ለማስፈጸም እንዳልኩ ትንሽ ልጅ ነኝ፣ ግን ጉዳይ ፈጻሚ ሆኜ ብዙ ቦታ አላካለሁ። ለነገሩ ፍርድ ቤትም ጽፌ ነበር። ማመልከቻዎች ምናምን ጽፍለታለሁ። ከዛ ባሻገር ግን ጉዳይ እንደፈጽምለት እሄዳለሁ። የዚያን ጊዜም እንደዛ አድርጌ እሱ ተፈታ። በኋላም ላይ ተጨማሪ ንብረትም ሲወሰድ ሲል ምንም ሲል ነበረ። በዛ ምክንያት የነበረን የህይወቱ ጣውረድ በጣም ፈታኝ የነበረበት ጊዜ ነው ያ ጊዜና ትምህርታችንም ላይ ተጽዕኖ አለው። ምክንያቱም በዚህ ጣውረድ ውስጥ የጤና መናጋትም በአባቴ ላይ እንዲህ አይነት ነገሮች ሲፈጠሩ ጣውረዱ ትልቅ ነበረ። ኤኒዌይስ ኢምፓክት ሳያደርገኝ ወደ ዩኒቨርሲቲም ለመግባት ጥረት ማለት ህልም አለው እሱ። ህልሙን ማሳካት አለብኝ ብዬ ነው እንትን ምለውና በእኔ ላይ ብቻ ሳይሆን ወንድሞችም እህቶችም ተሳክቶላቸው እሱ የሚፈልገው ላይ እንድንደርስ በጣም የምመኘው ጊዜ ነበር። እስከ ህይወቱ እስከሚያልፍ ድረስ ባለው ሁሉም አግብተው ወልደው ጥሩ ኖሯቸው ነው ያለፈው። ለኔ ያ በጣም ትልቅ እርካታ ይሰጠኛል። በቂ ነው ወይ ላይሆን ይችላል፣ ግን አትሊስት እስከ ሰከንድ ዲግሪ ድረስ ሄደው ነውና ህልም ነበረውና ህልሙ ተሳክቶለት እንድንሰራ ማለት በስራችንም ደስ ብሎ እንድንኖር
የሚፈልግ ሰው ነውና እኔ አሁን ጋዜጠኛ ሆኜ ስቀጠር ደሞዙና ኑሮ በጣም እንትን አይልም። ሁልጊዜም ያው ዲማንድ ትልቅ አይደለም። የ500 ብር ደሞዝተኛ ነበርኩ መጀመሪያ ስቀጠርና ልጄ እንዴት ነው አለኝ መጀመሪያ። አይ ጥሩ ነው ግን ደሞዙ በጣም ትንሽ ስለሆነ አባባይ ስለ ሁለት ነገር አትወደጅ ልጄ፣ ሌላውን ክፍተት እኔ እሞላልሻለሁ፣ አንቺ ስራሽን ስሪ፣ ሙያውን ተወጂ ይላ በቃ ሙያውን ብቻ ስሪ፣ ሌላው ነገር የኔ ኃላፊነት ይሆናል፣ በቃ እንትን አትበይ። እስከ አረፍቱ ድረስ በነበረው እንዳልኩ እንትን ሳይቀር ምልህ እዚህ ላይ መግለጹ ተገቢ ነው ያለቅም ምጣድ የምናስስበት ጎመን ዘር አስወቅጦ ይዞ የሚመጣባት ነው። በግ ሲያመጣልኝ በጉም ይበላው አይኖርም ሄዳ መግዛት ማትችልም ብሎ ሳር ጭምር ይዞ የሚመጣ ሰው ነው። ለሱ ለምግብ ለበጉ እንዳይጎልበት ማለት ነው። ቱዛ ቴክስተንት ሄደ እንትን አለውና የዚያን ጊዜ ይሄ ሃይ ስኩል ጊዜያችን በዛ እንትን ያለ በዛ ሁኔታ ነው ያለፈው ልልህ ነው የመጣሁትና ፈታኝ ወቅት ነበረ በቤተሰባችን ውስጥ። ግን ያም ሆኖ ጠንክሬ ለመሄድ በጣም ሞክር ነበር። አሁን በዚያን ጊዜ ትንሽ ተሸንፎ ተንበርክኮ ወላጅ መንበርከክ የለበትም ነው የኔ እምነት። በተለይ ልጆች ፊት አሸናፊ ሆነ መታየት አለብን። ቢኮዝ ምሳሌ የምትሆነው አንተ ነህ ለልጆች። ጊቭ አፕ አድርገህ ካዩ ለካ እነሱም ይሸነፋሉ እና እኔም እሸነፋለሁ የሚል ነገር ነው የሚያስቀምጡትና 10ኛ ክፍል እያለሁ አንድ ሰው ምንድነው ሊያገባኝ ይለምናል። እናቴ አያቴ ተስማምተዋል። አባባዬ እንዲህ አይነት ነገር ላይ ሊበራል ነው በጣም ኮንሰርቫቲቭ ሶሳይቲ ግን እሱ በጣም ፕሮግሬሲቭ የሆነ እንትን ያለው በሰዎች ነገር ደግሞ እንዲጣልቃ መግባትም አይወድም፣ ትክክልም ነው ብሎ አያምንም። እና ቤተክርስቲያን እንዳልኩ ጧት ሁሉ ጊዜ የማይቋረጥ እንትናችን ነው፣ የማይቋረጥ የህይወታችን አካል ነው። እና ጧት ደርሰን ስንመለስ ሌላ ጊዜ ቀጥታ ወደ ሱቅ ነው የምንሄደው። የዚያን ቀን ግን ልጄ ነይ እስኪ ብሎ ወደ ከቤታችን ሌላ ሁለተኛ ግቢ ነበር፣ ወደ ሁለተኛው ግቢ ወሰደ። እስቲ ቁጭ በይ አንድ ነገር ለማክርሽ ነው ሲለኝ ምን ሆኖ ነው አለው። ልጄ በህይወት እንደዚህ ነው። እሱ ያለበትንም ፈተና ነገረኝ። ይሄ ቅድም የነገርኩ መታሰር፣ መፈታት እንዲህ አይነት ነገሮች አሉ፣ የንብረቱ መወሰድ እሱ በጣም እንትን ይለዋልና እየተሰበረ ስለሆነ ሳልሸነፍ ሳልወድቅ ልጄንም ቦታ ላስይዛት የሚል ነገር ነው የነበረ ይመስለኛልና አንድ ነገር ልጠይቅሽ፣ ከፍላጎትሽ ውጭ የሚሆን ነገር የለም ግን እንዲህ አይነት ትዳር መጥቷልና ትፈልጊያለሽ አለኝ። ማትፈልጊ ከሆነ አልፈልግም በይ፣ አላስገድድሽም ልጄ። ምክንያቱም አለ ነገ አንድ ነገር ባጋጠመሽ ቁጥር አባቴ ነው ይሄንን ያደረገኝ እያልሽ በእኔ እንድታዝኝ አልፈልግም። ማንም በማንም ማዘን የለበትም። ህይወትሽም የህይወት መንገድሽን መምረጥ ያለብሽ አንቺ ነሽ። ግን ፍላጎቱ ካለሽ ብዬ ነው እኔም እንዲየውንኩ ስለሆነ ነው አለኝ። አይ አባባዬ መማር ነው የምፈልገው። አልፈልግም በቃ እኔ እንሂድ። ጥሩ ነው በቃ ከተስማማሽ እኔም እሱን ነበር ሀሳቤ አለና ተነሳንና ሄድን። ከሰዓት በኋላ ስመጣ ሰውየው መጣ። እኔ ያ ሰውየው መሆኑንም አለው። ደብተሬን ይዤ አሳይመንት ሰራለሁና ልጄ ሊያገባሽ የሚፈልገው ሰውዬ ይሄ ሰውዬ ነው እና ንገሪው ምን እንዴት እንደሆነ የምትፈልጊና ማትፈልጊ መሆንሽን መግለጽ ትችያለሽ አለኝ። ሰውየው ደነገጠ። በዛ ሌቭል ይመጣል እንደዛ ያደርጋል ብሎ አልጠበቀም። አይ አልፈልግም አልኩት። በቃ ይቅና ሂድ፣ የተቃና ህይወት እንዲሆንልህ እመኝልሃለሁ ሂድ ያለው። ከሷ ፍላጎት ውጭ የሚያውን ነገር የለምና ሂዳለውና የመሸነፍ ምልክት አድርጌ ያየሁት ያንን ነበረ እሱ ላይ። ያ ለኔ እንደ የበለጠ እንደ ስቴፒንግ ስቶን በቃ የሚፈልገው ደረጃ ላይ ለመድረስ መሄድ አለብኝ የሚል ነበርና ኤኒዌይስ በብዙ ጣውረድ ዩኒቨርሲቲ ገባ። የዩኒቨርሲቲ ትምህርትሽን ሞስኮ ነው ወይም ራሻ ነው የተማርሽው? እድሉ እንዴት ነበር የተገኘው? ስኮላርሺፕ ይሰጥናል እና ያንን ያ ተሰጠኝ። የሸኘኝም እሱ ነበር፣ አባቴ ነበር። ግንባሬን ነው የሳመኝና ያው መሳሳም የለም በቤታችን ብዙ። ልጄ በርቺ፣ አላማሽ መማር ስለሆነ ትምህርትሽ ላይ ፎከስ አድርጊ። በህይወት ካለ እንገናኛለን፣ በህይወት እንግዲህ ከሌለ ምንም ማድረግ አይቻልም። ዋና አላማው ለመማር አለ የምትሄጂው፣ ትምህርትሽን አግባቡ ተምረሽ ለመመለስ ጥረት አድርጊ። ከሀገርሽ ውጭ ግን ሌላ ቦታ እንዳትሄጂ። ተመለስኩ። ግን እድሉ ነበር ወደ ሌላ ሀገር ለመሄድ? ነበረ ወደ ጀርመን፣ ወደ እንደ ራሻ ያሉ ኮሚኒስት ሀገሮች ናቸው ወይስ ካፒታሊስት ሀገሮች ወይም ደግሞ ሶሻሊስት ሀገሮች ናቸው ወይስ ካፒታሊስት ሀገሮች? ኢምፔሪያሊስት ሀገሮች። ሌሎችም እድሎች ነበሩ። እስራኤል የመሄድ እድል ነበረኝ፣ ሳይፕረስ የመሄድ እድል ነበረኝ እና ነገር ግን ሁልጊዜም ጆሮዬ ላይ እንትን የሚለው ያ የአባቴ ነገር ስለሆነ ወደዚህ ተመለስኩኝና እንዳልኩ ውጣ ውረዱ አትሊስት የምፈልገው ላይ እንድመጣ ረድቶኛል፣ በማስበው ልክም ባይሆን ማለት ነው። የተወደዳችሁ አድማጮቻችን ያኔዎቹን እያዳመጣችሁ የምትገኙት ከጋዜጠኛ ብርቱካን ሀረገወይን ጋር ያለን ቆይታ ይቀጥላል። አሁንም አብራችሁን ነው። የያኔዎቹ ፕሮግራማችን ነው።
ሞስኮ ወይም ሶቪየት ህብረት ቆይታች ላይ ከ84 ሀገራት የተውጣጡ ተማሪዎች አብረውሽ ነበሩና ብቸኛ ሴት ተማሪ ነበርሽ አሉ። እውነት ነው? ለክላሳቸው ምንድነው በየክላሱ የየሀገሩ አንድ ላይ ነው የሚማረው። የጋራ ክላስ የሚኖር ሰኞ ብቻ ነው። በተረፈ ሌላውን ጊዜ የምታሳልፈው ኢትዮጵያውያን ማለት ለኢትዮጵያውያን ራሱን የቻለ ክላስ ለሌላውም እንደዚህ። እዛ ለክላሴ ብቸኛ ነበር። ስንት ሴቶች ነበራቸው ኢትዮጵያውያኖች ባንቺ ጊዜ? ከዚህ 10 ምናምን ሆነ መሰለኝ ያባች። ጋዜጠኝነትም ሰልጥነሻል እዛ? እንደ ተጨማሪ ኮርስ የኮርሱ አካል ነበረ። ፕሮፓጋንዳ ነው የተማርኩት፣ ግን ከፖለቲካል ሳይንስ ጋር ተያይዞ ነው የሚያስተምሩ እና ስፔሻላይዝ የምታደርጋቸው ነገሮች ደግሞ ይኖራሉ እዛው ላይ። ግን ጋዜጠኝነት የትምህርቱ አካል ነበር። በራሻኛ ትማራለህ፣ ግን ራሻኛን እንደ ቋንቋ ነው የምትማረው። ትምህርቱ የሚሰጥ በእንግሊዘኛ ነው። አንዳንድ ክላሶች ላይ አልፎ አስተርጓሚ ይኖራል፣ በእንግሊዘኛም በአማርኛም የሚኖርበት ጊዜ አለ። ግን ያው አጠቃላይ ፖለቲካል በወቅቱ በጣም ጎበዝ ነበርኩ ማለት እችላለሁ። ያው ኮሙኒኬት ካላረክበት አንድ ቋንቋ ትረሳዋለህ። የምወደው ቋንቋ ነው በጣም፣ ምክንያቱም በጣም ሪች የሆነ እንትን ነው፣ ምንድነው ሀብታም ቋንቋ ነው ማለት ትችላለህና ራሻኛ ክላስ ሲሆን ኢንጆይ ከማረጋቸው ክላሶች አንዱ ነበርና በጣም የምደሰትበት ትምህርት ነው። ቋንቋን የበለጠ ዴቨሎፕ ለማድረግ ጋዜጣ በጣም አነብ ነበረ። ቴሌቪዥን ዜና በጣም አነብ ነበር። ማነው አዳምጥ ነበረ። ሬዲዮ በየክፍለ አለ፣ እሱንም ታዳምጣለህ። ስለዚህ እንትን ነበረ፣ ቅርብ ነበረ። እዛስ ማን አስተማሪ እናመስግን? ራሻ ብዙ ነበሩ። ኢትዮጵያኖች አስተማሪዎች የሉ። አንቶን የሚባል የራሻኛ አስተማሪ ነበረ። ኢሊያኖራ የምትባል ነበረች። ሹራ የምትባል ዶክተር ሹራ የምትባል አስተማሪ ነበረች። ሌላው ናታሻ የምትባል አስተማሪ ነበረች። እሷም ፕሮፌሰር ነች። እነኚህ በጣም ከማረሳቸው አስተማሪዎችና ጎበዝ ሰውንም ወደው ነው የሚያስተምሩና በጣም ደስ ይሉኛል። ሌላም ማረሳቸው የለውጡ አካባቢ ይሄ ግላስነስትና ፔሬስትሮይካ መባል ሲጀምር ያንን ለውጥ ፍጹም የማይወዱት ደግሞ አንድ አስተማሪ ነበሩ። ስማቸውን ረሳሁት። ፓትሪዮት ነበሩ። በጣም ኢንተርናሽናል ሙቭመንት ነበር የሚያስተምሩንና በፍጹም ምን እየሆነ እንደሆነ አልገባኛል እያሉ በክላስ በገቡ ቁጥር እሱ ነበር የሚናገሩትና ያሳዝኑኝ ነበር። ለውጡ እንዲሁ ታየዋለህ። የዓለምን የቀዝቃዛው ጦርነትና የቀዝቃዛው ጦርነት መለወጥ፣ የሶሻሊዝምን መውደቅ እንደዚህ ፊት ለፊት ጋር ታየው ነበር። እየፈጠነ መምጣቱን ታየው ነበርና በወቅቱ ፕሬዚደንት ሬገን ጉብኝት ያካሄዱበት፣ ማርጋሬት ታቸር የእንግሊዝ ጠቅላይ ሚኒስትር ጉብኝት ያካሄዱበት፣ ማርጋሬት ታቸር የዛን ጊዜ በመጡበት ጊዜ እዛው ራሻ ነው። ኦኬ። እንዴት መጡ? ኮሙኒስትና ኢምፔሪያሊስት አገሮች አይደል? በደንብ አሁን ማርጋሬት ታቸር መጨረሻ ላይ በሰጡት ኢንተርቪው እና ገለጻ በደንብ ሃንድል ልናደርገው የምንችለው ሰው ነው ገርባቾቭ ማለት ነው ያሉበት። ያ ማለት ለውጥ ሊመጣ እንደሚችል የሚያሳዩ ምልክቶች ነበረ። እንትን የሚለው ምልክት የሚሰጥህ ያንን ነበር ነው። በወቅቱም ስፔሻሊ የጠቅላይ ሚኒስትር ማርጋሬት ታቸር ከጉብኝታቸው በኋላ ኢንተርቪው ሲያደርጉ የነበሩ ትልልቅ ጋዜጠኞች፣ በጣም ትልልቅ ፖለቲካል አናሊስቶች በእሳቸው ስር ሆነው ታያለ በማርጋሬት ታቸር እና ኮንትሮሉ የማይክሮፎኑ ኮንትሮል የእሳቸው እንጂ የጋዜጠኞች አልነበረም። እና እኔ አስተማሪያችን በጣም ተናደው ጧት የከረንት አፌርስ ምን ተደረገ ምን ሆነ የሚለውን የትናንቱን ዛሬ እንነጋገራለን። ክላስ ውስጥ ያለውን ነገር ብሪፍ ያደርጉናል እነሱም እኛም ያየነው እንትናል እና ሁኔታዎች ይታዩ ነበር ዓለም ላይ ለውጥ እንደሚመጣ። ታላቋ ራሻ ባልተጠበቀ ሁኔታ ተበታተነች ማለት አይቻልም። ማለት 15 ሪፐብሊክ እኮ ነው። 15 ሪፐብሊኮች 15 ሀገር ሆኑ። 15 ሀገር ሆኑና ያው ምልስ ይሰራ የነበረ ግራውንድ ወርኮች እና የኤልሲን ሚና የምዕራባውያኑ ተጽዕኖ ቀላል እንትን አልነበረምና በራሱ ጊዜ የ70 ዓመት ስርዓት ፈርሶ ተገርስሶ አጠቃላይ ዓለም ለውጥ እንዲያመጣ የተደረገበት ነውና ገርባቾቭ ሊበራል የሆነ አቋምም እንትን ነው ማለት የራሱ ሚና ተጫውቷል። ሲጠበቅ ከነበረው የወጣ መንገድ ስለነበረ ያንን ለውጥ ማምጣት ተችሏል
ሰርተውበታል። ለምዕራባውያኑ በደንብ ሰርተውበታል። ቀላል የፕሮፓጋንዳ ስራ አልነበረም። በውስጥም ያለው እንትን ዝግጅት ቀላል እንትን አልነበረም። ወቅቱ ከሞስኮ ስቴት ዩኒቨርሲቲ ይማሩ ከነበሩ ከአሜሪካ ባለስልጣናት መካከል የናሽናል ሴኩሪቲ አድቫይዘር የነበሩት በኋላ ውጭ ጉዳይ ሆና ነበረ፣ ስሟ ጠፋ። ኤኒዌይስ እሷ አሁን ሞስኮ ስቴት ዩኒቨርሲቲ ስትማር ነበረ እና በኋላ ላይ አሁን ከቅርብ ዓመታት የሚሌኒየሙ ነገር ሲገመገም ተብሎ በነበረበት ጊዜ የአሜሪካ ናሽናል ሴኩሪቲ አድቫይዘር አይ ቲንክ ቢቢሲ ላይ መሰለኛ ያየኋቸው ሲናገሩ ትልቅ ሚና የተጫወተችልን እሷ ናት ይላሉ። ኮንዶሊዛ ራይስ ነው። እሷ በጣም የተማሪ ሆና እዛ ሞስኮ ስቴት ዩኒቨርሲቲ ሰርታለች እና ምልሰውን በማስገባት ማለት በተለያየ መልኩ እና ትልቅ ሚና ከተጫወቱት አንዷ ናት ብለው የአሜሪካ የናሽናል ሴኩሪቲ አድቫይዘር በወቅቱ የነበሩ ሰውዬ ናቸው የግምገማቸውን ሲያቀርቡ ለኛ ኦልሞስት ኮከባችን ነበረች ነው የሚሉት። ብርቱካን አሁን እዚህ የሚመጡ እንግዶች ጥያቄ የሚጠየቁበት ነው። ይሄ ጥያቄ ላይ የት የሚለው ምላሽ ካገኘሽ ስጦታ ታገኛለሽ። አንድ እድል ነው የምታገኙ። ምላሽ ካላገኘሽ በአንድ እድል ስጦታው የለም። የዘፈን ጥያቄ ነው። አንድ ዘፈን አሰማሻለሁ። ማን እንደሆነ ትነግሪኛለሽ። ስሚው። አሁን የሰማሽው ድምጻዊ ማን ይባላል? አንድ ድል ነው ያለሽ። የድሮ ዘፈን እንደሆነ አውቃለሁ። ሰለሞን ሽበሺ ይባላል። ሰለሞን ሽበሺ ትክክል ተመልሷል። ከሞስኮ ቆይታሽ በኋላ ኢትዮጵያ ስትመጪ እንደመጣሽ ስራ አልተመደብሽም ነበረ። በርግጥ አንድ መስሪያ ቤት ሄደሽ አልፈልግም ማለትሽን ሰምቻለሁ። እስቲ ስለሱ ንገሪኝ። ስላልተመደብኩም ያልተመደብኩበት ምክንያት አሳይን ነው የምትደረገው። የዛን ጊዜ ቦታ ይሰጣል። ቦታ ከመሰጣቱ በፊት ግን ኢንተርቪው ነበረ እና ኢንተርቪው ላይ ምን ሰርቶ አድር ጋዜጣ ላይ እንድትሰሪ ሲባል አልሰራም ነው ያልኩት። እንደማይቻል አውቃለሁ በተወሰነ ደረጃ። በዛን ያክል ግን ሲሪየስ የሆነ እንትን ይወስዳሉ ብዬ አላሰብኩም እና አንደኛው ሰውዬ እንዴት አይነት ጥጋበኛ ነች ሲለኝ ትልቅ ሰውዬ ነው። አይ በቃ እኔ መስራት የምፈልገው ኢትዮጵያ ሬዲዮ መንግስት ሬዲዮ ላይ ነው መስራት የምፈልገው አልኩኝ። ኤኒዌይስ ሰርቶ አደር ላይ አልሰራው። ሬዲዮ ላይ ግን ለመስራት እድሉ ተፈጠረልኝ። ኢትዮጵያ ሬዲዮ ከ83 የካቲት ጀምሮ እዛ መስራት ጀመርኩ ማለት ነው። ተቀምጠሽ ነበር 8 ወር አለ። አልሰለቸሽም? አባትሽስ የተማርሽው ለዚህ ልትቀመጪ ነው አላለም? ልጄ ትንሽ ልክፈትልሽ እንደ መርካቶ ላነጋገርና ጓደኞችን ማቃቸውን ሲለኝ አፕታይት አልነበረኝም። መነገድ ይችላለሁ ማለት መጥፎ አይደለም። ምንድነው እንዲና እንዲህ የሚል አይነት ነጋዴ ለመሆን አልችልም። የሱ አይነት ባህሪ ነው ያለኝ፣ አባቴ አይነት ባህሪና ግን ብነግድም ሰክሰስፉል ሆን ነበር ብዬ አስባለሁ። ግን ብዙ እንትን አልነበረኝም፣ ብዙ ፍላጎት አልነበረኝም። ኢትዮጵያ ሬዲዮ ተወዳድረሽ ነው አመልክተሽ ነው? አመልክተሽ ነው። ሚኒስትሩ ጋር ነበር ያመለከቱ። አብዱል ሀፊዝ ዩሱፍ ይባላሉ። እሳቸው ጋር አመለከቱ። ከዛ ማክሰኞ ቅዳሜ ነበር ያመለከቱት። ማክሰኞ ሂጅና እንትን በይ አነጋግሪያቸው ተባልኩኝ። ሬዲዮና ቴሌቪዥን ዋና ስራ አስኪያጆችን መጀመሪያ ሬዲዮን ሄድኩ። ፍላጎቴ ሞር ሬዲዮ ላይ ስለነበረ ማለት ነው። ሄድኩ። ጋሽ ጌታቸውን ታውቂውን? ጌታቸው ኃይለ ማርያም፣ ጋሽ ጌታቸው፣ ጋሽ ታደሰ ሙሉነ፣ ጋሽ ወንዶሰን እና ጋሽ ሞገስ የሚባሉ ጋሽ ሞገስ የጣቢያው ስራ አስኪያጅ ናቸው። እነሱ ነበሩ። ከዛ ፈተና ትፈተኛለች ተባልኩኝ። እሺ አልኩ እና እንደዚህ ታደርጋለች ሲሉኝ እሺ ስል በዛ ደረጃ እየጠበቁ አልመሰለኝም። ከዛ ላይብራሪ ውስጥ እንድገባ ተደረገ። 6 የእንግሊዘኛ ዜናዎች ተሰጡኝ እንድተረጉም። የመጀመሪያ ፈተና እሱ ነበር። ከዛ እሱን 1 ሰዓት እና ላይ ተቆልፎ ሄዱ። ያን ተናልኩኝ ሰርቺ ልክ ጨርስ 1 ሰዓት ሆነ እና ከፍተው ገቡ። ጊዜ ጨመረልሽ እንደዚህ ሲሉ አይ ጨርሻለሁ አልኩ። እሱን ተፈተንኩ። ከዛ መጣጥፍ እንድጽፍ ስለ ወቅቱ ነው። እሱን ጋዜጦች ግምገማ ነበረ። የጋዜጦች ግምገማ እንዳደርግ ተደረገ። የመጨረሻ ፈተና የነበረው ቮይስ ቴስት ነበረ። ከዛ ቅዳሜ ጠዋት ውጤት ይነገርሻል ተባልኩ። ቅዳሜ ጠዋት መጣው። ሰኞ መጥተሽ ስራ መጀመር ትችላለሽ ተባልኩ። ቅዳሜ አሴም ታይም እንትን ሄድኩ፣ ቴሌቪዥን ሄድኩኝ። ቴሌቪዥን ሙሉ የዜና ስራ እናሰራሽ ጀስት ለአንባቢነት ብቻ ነው ተባልኩኝ። አይ እኔ ሙሉ የጋዜጠኝነትን ስራ መስራት ካልቻልኩ የተጻፈ ነው ማንበብ ብዙም ደስ አይለኝም አልኩኝ። ለማንኛውም ግን ተፈተኝ ተባልኩ። እንትን ይሄ የፎቶጀኒክ ነች አይደለችም ወይ የሚለው
የዜና ክፍል ኃላፊው አቶ ቢኒያም ይባሉ ነበር። አቶ ቢኒያም ፈተነኝ። ጉድለትሽ ምንድነው? ምን አየሻለኝ? ያለኝን ጉድለት ራሴ ነገርኩት። እሱም ሰኞ ቀን ነው ማክሰኞ ቀን ውጤት እንነግርሻለን አለ። መተሽ መጀመር ትችያለሽ ተባልኩ። ግን እኔ ሞር ያጋደልኩት ሬዲዮ ላይ ስለነበረ ሬዲዮ ፍሪላንሰር ሆኜ ስራ ጀመርኩኝ ማለት ነው። ይህ የኢትዮጵያ ሬዲዮ ነው። ጤና ይስጥልኝ። ይህ የኢትዮጵያ ሬዲዮ ብሔራዊ አገልግሎት ነው። ዜና እናሰማለን። ዜናውን የማሰማችሁ ብርቱካን አረጋዊ ነኝ። በቅድሚያም አርዕስተ ዜና። ረጅም ጊዜ ኢትዮጵያ ሬዲዮ ሰራሽ አይደል? መጀመሪያ ስንት ዓመት ሰራሽ ኢትዮጵያ ሬዲዮ? ኢትዮጵያ ሬዲዮ ከ17 ዓመት በላይ መሰለኝ የሰራሁት። እስከ ኃላፊነት ደረጃ ደርሰሻል? አዎ። ከዛ በኋላ ደግሞ ሬዲዮና ቴሌቪዥን አንድ ላይ ሲዋሃዱ እዛው ዜና ክፍል ውስጥ ሆኜ ሰርቻለሁ። ብርቱካን፣ በዚሁ በጋዜጠኝነትሽ የተለያዩ ሀገራት ሄደሻል። እስቲ ንገሪን ስለሱ። ጠቅላይ ሚኒስትሩ ጋራ ሲጓዙ ከነበሩ ጋዜጠኞች አንዷ ሆኜ ሰርቻለሁ። በብቸኝነት ግን አይደለም፣ ሌሎች ይጓዛሉ። ማለት በየጊዜው እየተለዋወጥን እንጓዛለን እና ከአቶ ታምራት ጀምሮ ታምራት ላይ ጀምሮ ሰርቻለሁ እስከ ጠቅላይ ሚኒስትር ኃይለማርያም ድረስ። የተለየ ነገር ሳይሆን በስራችን ተመርጠን ይመስለኛል። እኔ ሌላ ስፔሻል ነገር ያለ አይመስለኝም። ጥሩ ከሰራህ ምንድነው እሱ ያ መኖሩ ለኔ አዲስ አይደለም፣ የስራው አካል ነው ብዬ ነው የማስበው። ብንታደል እኮ በየቦታው ኮረስፖንዳንት ይኖራል። ለኛ ብርቅ ስለሆነ ነው እንጂ ምንም። አሁን የቢቢሲ ኮረስፖንዳንቶች አሉ፣ የሲኤንኤን በየቦታው አሉ። ልክ እንደዛ ማለት ነው። እንደዛ ሆነ ትሰራለህ። ኦፍ ኮርስ ትራቭል የሚያደርጉ ደግሞ ስፔሻል እንትን የሚሰጣቸው አሉ። ስፔሻላይዝ አድርገውት ነው ወደዛ ትራቭል የሚያደርጉ። የተለየ ነገር ኖሮት አይደለም። የበለጠ ኃላፊነት ግን ትልቅ ኃላፊነት ነው የምትወጣው። ለአንድ ቀን የምትሰራው ስራ እኔ ለአንድ ወር የምትሰራውን ያክል ነው ኃላፊነት የምትወጣው ብዬ ነው የማስበው። የአንድ ወር ስራ በአንድ ቀን። ምክንያቱም ቢያመልጥህ ሚስ ብታረግ ፓብሊኩ ደግሞ እዚህ መሪው የት እንዳለ የማወቅ መብት አለው፣ ማሳወቅ አለብህ እና እሱን የመስራት እንትን ስላለ ትልቅ ኃላፊነት ነው። ብርቱካን፣ አሁንም አንድ ሙዚቃ አድማጮች እንድትጋብዥ ልጋብዝሽ ነው። የማን ትጋብዥናለሽ? የማህሙድ። ምን የሚለውን? የማህሙድ አምባሰል። አምባሰል ይኸው። ብርቱካን፣ ወደ መጨረሻው ቆይታችን ተቃርበናል። ኢትዮጵያ ሬዲዮ ገብተሻል። ወላጅ አባትሽ ዲፕሎማት እንድትሆኚ ነበር የሚፈልጉት። በታሪክ አጋጣሚ ደግሞ ጋዜጠኛ ሆነሻል። ያው ተወዳጅ ነሽ፣ በጣም ጎበዝ ጋዜጠኛ ነሽ። አባትሽ ለመጀመሪያ ጊዜ በሬዲዮ ድምጽሽን ሲሰሙ ምን አሉ? አባቴ እኔ ኤዲተሬ ነበረ ማለት እችላለሁ። አድማጭም ኤዲተሬ ነው። ስለተከተሳሳትኩ ለምንድን ነው ሳትለማመጂ ይሄ ነገር እዚህ ጋር እንደዚህ መባል ነበረበት የሚል እና ቶኔ መለዋወጥ ካለ እንትን አልነበረም፣ ወጥ አልነበረም። እንዲህ አስተያየት በደንብ ነው የሚሰጠኝ። አዳመጥክ እንደ አባባዬ ስለው አዎ አዳምጫለሁ፣ ዛሬ በጣም ጥሩ ነበረ እንደዚህ ይላልና ለኔ ኤዲተሪም ነው አድማጭም ነበረ ማለት ይችላልና በጣም ጥሩ ነበረ። ስንት ልጆች አሉሽ ብርቱካን? 4። አዎ 4። ይሄ በብዙዎች የሚወደድ ድምጽ እንዲሁም የዚህ ድምጽ ባለቤት ከኢትዮጵያ ሬዲዮ ጠፍቷል። አንዳንዶች ያለ ጊዜው ጠፋ ነው የሚሉት። እና ብርቱካን አሁን ምን እየሰራሽ ነው? አሁን እየሰራ ያለሁት የኢትዮጵያ የጭነት አስተላላፊዎችና የመርከብ ወኪሎች ማህበር የሚባል አለ። እዛ ላይ ዋና ስራ አስኪያጅ ሆኜ ነው የምሰራው። ሌላ ዓለም ነው ይሄ ደግሞ ሌላ ዓለም። ጋዜጠኝነቱ ግን በጣም አግዞኛል ማለት እችላለሁ። ብዙ መሰራት ያለበት ስራ ለዚህኛው ላይ ከሎጂስቲክስ ጋር የተያያዘ ስራ ስለሆነ አሁን የወደብ ጉዳይም በጣም ትልቅ አጀንዳ ሆኖ መጥቷል። እሱም እንደዚሁ መታየት ያለበት ነገር ነውና በጣም ትልቅ ስራ ያለበት ማህበር ነው። ትልቅ ኃላፊነት ነው፣ ሰፊ ነው በጣም። ጋዜጠኝነቱ ግን በቃ ከዚህ በኋላ ብሰራ ደስ ይለኛል። ሞክረን ነበረ። ሎጂስቲክስ በስፋት ስለማይታወቅ በማህበረሰቡም ዘንድ በአመራሩም ዘንድ አጠቃላይ ማስተዋወቅ አለብን። የኛ ሀገር የሎጂስቲክስ አገልግሎት ገና ነው፣ ወደ ኋላ የቀረ ነው። ዓለም በጣም በፈጣን ሁኔታ እየሄደ ነውና ያንን ለመቀየር መሰራት አለበት። አዌርነስ ክሪኤሽን በጣም አስፈላጊ ስለሆነ ሬዲዮ ፕሮግራም ጀምረን ነበረ። ምናልባትም ታውቃታለህ፣ ባልደረባ ነበረች ከህይወት ጋር። አዎና በጣም ጥሩ ፕሮግራም ነበረ። አሁን ለጊዜው ተቋርጧል። አሃዱ ሬዲዮ ላይ እናስተላልፍ ነበረ። በሳምንት አንድ ቀን ለ1 ሰዓት ያክል ተላልፍ ነበረ። ግን ጋዜጠኝነት ከምልህ አቋርጬ እወጣለሁ የሚል አልነበረኝም። ሁሌም የምትኖረው ህይወት አለ አይደለ? በቃ እንጀራዬ ነው፣ እሱ ነው የሚያኖረኝ እና ወደኸው ደስ ብሎ
ለደሞዝ ለምን አይደለም ግን ይሄ በፓሽን ምንድነው ውስጥ ሆኖ የሚኖር ነገር ማለት ነውና ከዛ ተለያይቼ ኖራል የሚል ሐሳብ አልነበረኝም። ሁኔታዎቹ ይገፋዋል። ሲገፉ የግድ ሰርቫይቭ ለማድረግ ትሄዳለህ እና ወደ መጨረሻ አካባቢ ከካፓሲቲ በታች ሆነ ነበር ያለውበት ሁኔታ። በሳምንት አንድ ቀን ፕሮግራም መስራት ማለት በየሰዓቱ በየደቂቃው ስሮጥበት የነበረ ስራ በሳምንት አንድ ቀን ፕሮግራም ፕሮዲዩስ አድርጎ መዋል ለኔ እንደ ወንጀል ነበር መቆጥረው። ምን ለማለት ነው የኖርኩበት አለ የበለጠ መስራት በሚኖርብኝ ሰዓት እዛች ጋር ኮንፋይንድ ሆኜ መቀመጤ ለኔ እንትን አልነበረም፣ ልክ አልነበረም። ስለዚህ I have to go out አልኩኝ፣ ወጣሁኝ። እዚህኛው ላይ በጣም ብዙ ስራ ነው የሚሰራው። አሁን ባለውበት በጣም ሰፊ ስራ እንዳልኩ ሐዲስ ነው ለሀገራችን ማለት ትችላለህ። ዘመናዊ ለማድረግ በሚሰራው ስራ ውስጥ በጣም ትልቅ ሚና የሚጫወት ማህበር ነው። ብርቱካን ያኔ ስትማሩ መምህራኖች ሳይሆን ድጋፍ ሰጪ ሰራተኞችም ጭምር ለመማር ማስተማሩ ስራ አስተዋጽኦ ያበረክታሉ። እንዲያው የዛን ዘመን መምህራን ስብህና እንዴት ትገልጫለሽ? ቅድም መጀመሪያ መግቢያው አካባቢ ነገር ያለው ከወላጆቻችን ቀጥለው የምናገኛቸው እነሱ ነው። ትምህርት ቤታችን በር ላይ ስንገባ የትምህርት ቤቱን ጥበቃ እድሜ ልክ ኦልሞስት ይኖሩ ማለት ትችላለህ። በእኛ ዘመን የነበሩ ጋሼ ነገረ ፉፋ አዎ በጣም ነው የምንወዳቸው። በጣም ደግ ናቸው። ተማሪው እንዲስተካከል ነው ሸፕ የሚያደርጉት እና ከምናከብራቸው ሰዎች አንዱ ናቸው። እንደ አንድ መምህር ነው የምናያቸው፣ እንደ ጥበቃ አይደለም። ምክንያቱም ተማሪው ሸፕ እንዲደረግ ነው የሚሰሩት፣ በደንብ እንዲቀረጽ ዲሲፕሊን እንዲሆን ነው የሚሰሩና በጣም ከማከብራቸው ሰዎች አንዱ ናቸው እሳቸው። ከዛም ሰልፍ የመጀመሪያውን ቀኝ ስመር ከንዳ የሚለውን ይህን ታጅጉ የሚባሉ አስተማሪ ነበሩ እና ድምጻቸው ሁሉ አሁንም አለ ጆሮዬ ላይ። አንደኛ ክፍል አሳርፍ ሲሉ ያ አሁንም ጆሮዬ ላይ አለ። በጣም ትልቅ ሰውዬ ናቸው እና ይሄ እንደ ወታደር ነው እንትን የምትለው አክት የምታረገው እንደ ወታደር ነውና ሞራል የሚሰጣል እኮ በጣም እሱ አለ። ጋሻ አስመላሽ ሞገስ የምንለው አስተማሪ ነበረና አማርኛ አስተማሪያችን ነው። ጋሻ ሀብቶ ሰማሃር የሚባል አስተማሪ ነበረን። ከሴቶች እንዲሁ እንዳልኩ እነ የደነቁ ምትኩ እነ የዘነበች እነ የኢትዮጵያ ነኝ የምንረሳቸው አስተማሪዎች አይደል። በየዘመኑ የሚመጡት አስተማሪዎች እዛ ላይ የተቀመጠውን መሰረት የተጣለለት ነው አስቀጥለው የሚሄዱ። አዲስ ነገር አናይም። አንድ አይነት ዲሲፕሊን ነው። እኔ ሰልጥነው የሚመጡበት መንገድ ይመስለኛል ያንን የሚፈጥረውና እንዳልኩ የመጀመሪያ እንትን አፕሮችና የፊት ለፊት የምታየው አለባበሳቸው ነው እና መተው ንጽህናቸውን ጠብቀው በጣም ቆንጆ አለባበስ ለብሰው እኔም እንደነሱ መቼ ነው መሆነው ነው የምታስበው እና ራሳቸውን ጠብቀው ነው የሚያስተምሩና የትምህርት የማስተማር ዘዴያቸው በጣም ጎበዞች ማለት ተመርጠው የሚገቡ ይመስለኛል። መምራ ማሰልጠኛም ሲገቡ ጎበዞቹ እና በጣም ጥሩ አስተማሪዎች ነበሩ። በዚያን ጊዜ ሰርቪስ የሚባል ከ12ኛ ክፍል እና ከዩኒቨርሲቲ መጥተው የሚያስተምሩ ደግሞ ነበሩ ሳይመረቁ እነሱም ጥሎት የሚያልፉት አሻራ በጣም ትልልቅ ነበርና በጣም ጎበዝ አስተማሪዎች ነበሩ። ጋሽ ዘመድ የሚባል አይነ ስውር መምህር ነበረ። አሁንም እዚህ አካባቢ ያለ ይመስለኛል አዲስ አበባ ውስጥ መዝሙር ያስተምረናል። አማርኛ ማስተማሪያችን ነበር። እነሱ አሁን የሚረሱ አይደሉም። በጣም ምልህ ስንቱን ጠቅሼ ጨርሰዋል። ጋሽ ንጉሱ ቢያልኩ አሁን በቃ የማስተማር ዘዴው እሱ እየቀለደም ጭምር ነው የሚያስተምርና ነገሮችን ቀለል አድርገህ እንድትቀበል ነው የሚያደርግና ከባድ የምትለው ነገር የለም። በጣም ጥሩ ጊዜ ነበር። ልጅነት ተመልሶ ቢመጣ ነው የምትለው። እውነት ነው። ዛሬ ለደረስሽበት እንግዲህ የመምህራኖች ማስተዋጽኦ የላቀ ነውና የመምህራን ዋጋቸው ምን ያህል ነው? በገንዘብ አትተምነው። በሰዎች ላይ ሰዎች ተቀይረው ሰዎችን አፍርተው አንድ ሰው ባፈራ ቁጥር አገር መሰረትክ ማለት ነው። ለአገር ነው የምታበረክተውና እነሱም እንደዛ ናቸው። አገር የሚመዘነው የመጀመሪያው መሰረታዊ ነገር ትምህርት ነው። በተማሪው የሰው ኃይል የተማሪው የሰው ኃይል ፕሮዲዩስ በሚያደርገው ነው። ያንን ደግሞ የሚያመነጩት እነሱ ናቸው። እነሱ ከሌሉ ምንም ነገር የለም። ለኔ አገር ናቸው፣ የአገር መሰረት ናቸው ነው የምለው። ከሱ በታች ላወርዳቸው አልችልም። ምክንያቱም ትምህርት በወደቀው ቁጥር አብረህ ነው እንትን የምትለው። ትምህርቱ ከፍ ባለ ቁጥር አስተማሪዎች አሉ ማለት ነው እዛ ላይ። ስለዚህ የእነሱ ዋጋ ትልቅ ነው። አገር የሚገነባውም አገር የሚመሰረተውም በእነሱ ነው። የእነሱ ትልቅ አስተዋጽኦ በጣም አሁን ሰሞኑን ቲቸር ገዙ የሚል ዘፈን ያወጣ ልጅ ብስራት በጣም ማከብረው ልጅ ነው። በጣም መጀመሪያም ለወላጆቹ ያለው ቫልዩ በጣም ትልቅ እንደሆነ አይቻለሁ። የሆነ የመጀመሪያ ካንቱን ሙዚቃውን ሲያወጣ አልበሙን ሲያወጣ ይመስለኛል ለአባትና ለእናቱ መኪና ለኔ ቅርብኝ ብሎ ሲሸልማቸው አይቻለሁ። በሱ በጣም ትልቅ ቦታ ነበረኝ። አሁን ደግሞ ለመምህራን የሰጠው ዋጋ ቲቸር ገዙ ብቻቸውን አይደሉም፣ ሌሎችም ከጀርባ አሉ። ብዙ መምህራን ማለት በሺዎች የሚቆጠሩ መምህራን ለነሱ ዋጋ ስጡ ነው። ስለዚህ ያንስብኛል ምልህ ይሄ ነው ብለህ እንትን ልትለው አትችልም። ለመምህራን ያለው እንትን። ብርቱካን፣ የዛሬው የኔና ያንቺ ቆይታስ እንዴት ነበረ?
በጣም ጥሩ ሁሌም እንዲሰራ መመኘው የነበረ ፕሮግራም ነው። በትምህርቱ ዙሪያ በጣም ብዙ መሰራት ያለባቸው ፕሮግራሞች አሉና ስፔሲፊክ ለመምህራን ተብሎ ይሄንኛው ደግሞ የተዘጋጀ በመሆኑ ተማሪዎቻቸውን እንዲያመሰግኗቸው እድል የሚሰጥ መድረክ በመሆኑ በጣም ለኔ በጣም አመሰግናለሁ። በጣም አመሰግናለሁ። እንዲያው ከስቱዲዮ በማን ዘፈን እንውጣ? ተሸገዙን እሺ የዛሬው ያኔዎቹ ፕሮግራማችን ከአንጋፋ ተወዳጅ ጋዜጠኛ ብርቱካን ሀረጎይን ጋር ያደረግነው ቆይታ በቃ። ይህንን ፕሮግራም በቀረጻው ዘካሪያስ ገብረ ጨርቆስ፣ በቅንብሩ ደራርቱ ሰለሞን አብረው ነበሩ። ሳምንት ከሌላ የያኔ መምራቸውን ከሚያመሰግኑ እንግዳ ጋር ጠብቃችኋለሁ። የፕሮግራሙ አዘጋጅና አቅራቢ ግርማ ፍስሐ ነኝ። ይህ የያኔዎቹ ፕሮግራማችን ነበረ። እንደው አንተ እንደው ምን ይሻለኛል እንደው ይነግሩት አይሰማ